እግዚአብሔር ይስጥልን ዲያቆን፣ እግዚአብሔር ይስጥልን ቃሉ ያሰማልን። በጣም አሁን እኔ ምንም እንዳልተናገርኩ ነው እየታየኝ ያለውና እናንተ ሳትናገሩ ብትቀሩ ምን ያክል ብዙ ነገር ሊጎል እንደሚችል እያሰብኩት ነው። የቀሲስ ዲበኩሉን ሀሳብን በዛው 1 ሰዓት ብቻ ሰጥቶ እናንተ እንድትናገሩ ማድረግ የተሻለ ይሆናል። እኔ ዝም ብሎ ጨው የጎደለው ሽሮ እንደማቅረብ ነው። እንዲህ ባለሙያ መጥቶ ሲከሽ ነው ደስ ይላል። ዲያቆን ዘማርያም ይመቾታል? ዘማርያም ኦኬ፣ ይመቻቻል መሰለኝ። ከቀሳውስት ማንን ላስቀድም? እንግዲህ ወደ እናንተ ልመጣ ነው። በእድሜ የሆነና አንዴ ልቅደም። ያው ከልጆች ይጀመር ከጁኒየር። አራ እሺ፣ ቀጥሎ እሱ ከሳቸው ጋር ተነጋገሩ። እሺ፣ መልካም ቃለ ሕይወት ያሰማችሁ ሁላችሁም። እንግዲህ ሀሳቤን የመጀመሪያው በእውነት ጳላዲዮስም ቃለ ሕይወት ያሰማልን ድንቅ ሀሳብ አንስተዋል። አንድ ነገር እሱ ላይ ማከል እፈልጋለሁ። በብሉይ ኪዳንም በሐዲስ ኪዳንም እግዚአብሔር በብሉይ ኪዳንም ሰውን ሲፈጥረው በሐዲስ ኪዳንም በሐዲስ ተፈጥሮ በጥምቀት ሰውን ሲፈጥረው ያንን ካፈር ያንን ከውሃ ጸጋውንም በመላት ሲሰጠው ንጽሐ ጠባይ ባላሳደፈበት ጊዜ መጽሐፍቱ ኋላ ነው የመጡት። የሰውን ኢግኖራንስ ወይም ድንቁርና ለመረዳት ኃጢአት ሲጨምር ነገር እግዚአብሔር እየተሰወረ ይሄዳልና አንዳንዴ የመጽሐፍት መጽሐፍ የቅድስናችን አይደለም መጽሐፍትን ያመጣቸው። ይሄን መናገር እፈልጋለሁ። ቅድስናችን አይደለም መጽሐፍትን ያመጣቸው፣ ከእግዚአብሔር መራቃችን ነው መጽሐፍትን ያመጣው። ነገር እግዚአብሔር መረዳት ስላቃተን ነው ቅዱሳት መጽሐፍት ወደ መጽሐፍ የተሄዱት። ልክ ምንድነው ሙሴ ሆይ እግዚአብሔር ለኛ ይናገር፣ ነገር ግን እግዚአብሔር ነገሩን ለሙሴ ይንገርና ሙሴ ደግሞ ለኛ ይንገረን ብለው እስራኤላውያን የእግዚአብሔርን ድምጽ በዛ በሲና ተራራ ላይ መስማት አቅቷቸው እንደጮሁት ሁሉ ከነገረ እግዚአብሔር እየራቀን በሄድን ቁጥር ቅዱሳት መጽሐፍት ይጻፋሉና የሚገርመኝ ግን ምንድነው የበለጠ ደግሞ ይሄ አምልኮ ተባይዱ ድንቁርናው እየሰፋ ሲሄድ መጽሐፍቱ እየበዙ ነው የሚሄዱት። ስለዚህ ይሄንን ባጭሩ ወደዚህ ዘመን ማምጣት ያስፈልጋል። ሁልጊዜም ወደ ራሳችን ህይወት ማምጣት ያስፈልጋልና ዛሬ የትምህርት ብዛቱ ብዙ ነው፣ መጽሐፉ ብዙ ነው። ቀደም ታላቁ እንደተናገረው እንደው ሰብሳቢዎቹ ራሱ ትጋታቸው ይገርማል። በቢሊየን የሚቆጠር መጽሐፍ ተቀርጾ በእንትኑ ላይ መጫኑ በሰርቨሩ ላይ መጫኑ በጣም የሚገርም ነው። እና ይሄ የሚያሳየው ምንድነው አንዱን ሳንጨርሰው አንዱን በቃ ግራ መጋባቱ እየበዛ ድንቁርናችን እየበዛ ነገር እግዚአብሔር እየተሰወረን ነው እየሄደ ያለውና ጌታም ብሏል። በነገራችን ላይ ለጸሐፍት ፍርሰን ብሏቸዋል። እናንተ መጽሐፍትን በማንበብ የዘላለም ህይወት ያለ ይመስላችኋል ወይ ነው ያላቸው። ማለት እነሱ በሚያነቡበት ነገር ቅዱሳት መጽሐፍት የዘላለም ህይወት አይሰጡም ማለት አይደለም። መጽሐፍትን በማንበብ ብቻ ማለት መጽሐፍቱን ወደ ህይወት የማናመጣቸው ከሆነ ክርስትናን ጥቂት እንኳን ልንኖር የማንፈልግ ከሆነ መጽሐፍትን ብቻ ዝም ብሎ በማንበብ አንዳንድ ጊዜ መጥፊያም ሊሆን ይችላል። ስለዚህ እሱ ላይ አይደለም መደገፍ ያለብን። ይሄ ዕውቀት የማጠራቀም ራስን በዕውቀት የመለካት ጉዳይ አይደለም፣ የመኖር ጉዳይ ነው። እያነበብን እየኖርን ክርስትና የሚኖር ነው እንጂ የሆነ ዲሲፕሊን አይደለም። የሆነ ኮርስ ወስደን በዛ ጉዳይ የበቃን ሆነን አይደለም። ኢአማንያንም ኮርስ ሊሰጡ ይችላሉ ስለ መጽሐፍ ቅዱስ። በቃ በዛ ዘርፍ ፕሮፌሽን ናቸው። እንዴት እንደሚነበብ ውስጡ ምን እንደያዘ ገጸ ንባቡን የሚያስረዱ ናቸው። አንድ እሱን መረዳት አለብን እላለሁ። ሁለተኛ ደግሞ ምንድነው እንግዲህ መጽሐፍ ቅዱስ ስላልገባን አበውን አስነስቷል። በብሉይ ኪዳን ደግሞ ነቢያትንም አስነስቷል የሚተረጉሙ የሚያስተምሩ። ግን አሁን የነሱ መጽሐፍ ራሱ እንግዲህ ያስቡት። እዚሁ እንኳን ቲክቶክ ላይ ያለን ልምዳችንን እንኳን ሁላችንም ብናይ የመጣንበትን መንገድ ብናይ እንኳን አንድምታው ራሱ ግራ እየገባን ነው። ትርጓሜው ራሱ ግራ እየገባን፣ በትርጓሜው ራሱ መስማማት የለምና ምንድነው የሚያስፈልገው?
የቀደሙ አበው መጽሐፍ ቅዱሱን ተረድተው ሲያብራሩት እኛ ደግሞ የተብራራውን እንኳን መረዳት ያቃተን ለምንድን ነው ስንል መጽሐፍ ቅዱስን ለመረዳት ማንበብ ብቻ ሳይሆን መኖርም በጣም ወሳኝ እንደሆነ መጽሐፉን ለመረዳት ራሱ ልንኖረው ልንሳተፈው ይገባል ማለት ነው። ይሄን በደንብ እንድናስብበት ያስፈልጋል። ያለበለዚያ ዕዳ ብቻ ነው የሚሆነው ማለት ነው። ዝም ብሎ ማንበብ ዝም ብሎ መቀበል ብቻ ላይሰሩበት ዕዳ ብቻ እንዳይሆን ያስፈራል። በዚህ መልኩ እንገንዘበው። ሌላው መጽሐፍ ቅዱስ ለቤተ ክርስቲያን ምን ነው የሚለው ላይ ትንሽ አንድ ያልተነሱ አንድ ሁለት ነጥቦች ላንሳ። እንግዲህ ስርዓተ አምልኮ ምንጭ ነው፣ መሰረቷ ነው፣ ብዙ ነገር ተብሏል። ከዚያ ውስጥ እንግዲህ በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው መጽሐፍ ቅዱስን አሰብክም ለምትባለው በከንቱ ስሟን ሐሳብ ያለ የሚያጠፉት ለእናት ቅድስት ቤተክርስቲያናችን ደግሞ ሁሉ ነገሯ ነው። በነገራችን ላይ የትውፊቷ ምንጭ ነው። ለምእመናኖቿ እንኳን በነገራችን ላይ ባህሏን እንኳን ብናየው ባህሉ እንኳን ነው የቁራ መልእክተኛ ሲባል በቃ ኖህ ጋር ነው ምን ሄደው የሴትና የካህን እንግዳ የለውም ሲባል የእመቤታችን በአረጋ የጻድቁ ዮሴፍ ቤት ዕለቱን ገብታ ዕለቱን መጽነሷን ከዚያም ጋር የተያያዘውን ነገር ነው ምንነውና ነጭ መልበሳችን የትውፊታችን ምንጭ የባህላችን ምንጭ ስነ ህንጻችን እንኳን ሳይቀር የጽሁፋችን ራሱ ምንጭ ነው መጽሐፍ ቅዱስ። መሰረቱ መጽሐፍ ቅዱስ ነው። የሁሉ ነገሯ ምንጭ እስትንፋሷ በአጠቃላይ መጽሐፍ ቅዱስ ለቅድስት ቤተክርስቲያን ህይወቷ ነው። ከመጽሐፍ ቅዱስ የወጣ ነገር የላትም። ወደ ኋላ ብንሄድ እያንዳንዱ ህይወት ኑሮም ሐዘኑም ደስታውም የተቃኘው በመጽሐፍ ቅዱስ ነው። የህዝቡን ባህል እንኳን በእናይ መጽሐፍ ቅዱስ ነውና በጣም የጠለቀ ነው። ሁሉ ነገሯ ነው። ሰዓቱ አጭር ስለሆነ ለዘረዝር አልችልም። ለዚያ ነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። ቀሲስ ቃልዮት ያሰማልን፣ የሳምንት ሰናያትን ያወርስልን። ቀሲስ ዲባ ሁሉ የሚመቾት ከሆነ ሐሳቢ ቢቀጥሉ ደስ ይለኛል ነው። እሺ ቀሲስ ኪሮስ ይፍቱኝ ባርኩ በድጋሜ ታላቃቸው አድርገውኛል። አይ ቲንክ መተሳሰብ ያለብን ይመስለኛል። ከሆንኩኝ ግን በጣም ነው ደስ የሚለኝ። እግዚአብሔር ይስጥልኝ። ቶሎ ቸኩሎ ያረጁ ይመስላሉ። ሁላ አለሁኝ ቃልዮት ያሰማልን ታላቁ በጣም ትምህርት በጣም ደስ የሚል ነው። እንደው ከማሳሰቢያው ቀደም የሰጠሁት ማሳሰቢያ ሮንግሊንዳ ከሱ በጀመረ ደስ ይለኛል። ምን ጊዜም ትምህርት በራሴም ላይ ስላየሁት ነው። ለብዙ አመታት ረጅም ዝም ብዬ መድረክ ላይ እንደው 1 ሰዓት 50 ደቂቃ በቃ 1 ሰዓት አስተምር ነበርና እኔ በኋላ በሽታ መሆኑን የገባኝ ዘግይቼ ነው። ረጅም ሰዓት ማስተማር አይ ቲንክ በትምህርት ደረጃ የሚነቀፉ ነው አገኝቻለሁኝ። ብፁዕ አቡነ ጎርጎርዮስ ይመስሉኛል የስብከት ዘዴ በጣም እሳቸው እንደሚታወቁ በጣም ታዋቂ ናቸውና አይ ቲንክ 25 ደቂቃ 15 ደቂቃ መሰለኝ 25 ደቂቃ ነው መሰለኝ የሚሉሳቸው እና አለበለዚያ ምንድነው ሰው እየተዘናጋ ስለሚሄድ ቲክቶክ ደግሞ ዝም ብሎ በቃ ነን ስታፕ ነው እንደዚህ እንደ ታብታቡ ነው ወሬውም እና ከዚህ አንፃር ሰዎቹ በሌላ በኩል ጉዳትም አለው። ታላቁ እንዳረሳው ዩቲዩብ ላይ ያስተላለፍከው እንደሚሆን ተስፋ አደርጋለሁ። በተለይ እንደዚህ ያሉ ትምህርቶች ከቻልክ ሌላም ካሜራ አድርገህ በስነ ስርዓት ይሄ ስላይዱን እንዲታይ አድርገህ ትምህርቱን ቢቀጥል እኔ በጣም በእውነት ደስ ስለሚለኝ። ምክንያቱም ካለፈ በኋላ የሚመጡ ሰዎች ወደ ኋላ ተመልሰው ማየት አይችሉም፣ መስማት አይችሉም። ዩቲዩብ ላይ ከሆነ ግን ያድል ይኖራል፣ ሙሉ ዕውቀት እንዲኖራቸው ስለሚረዳ ነው እንጂ ትምህርቱን የሚሰለች ሆኖ አይደለም። ስንት ማይረባ ወሬ ሲያወሩ የሚውሉ ሰዎችም አልተሰለቹ እንኳን አይደለም። እንደዚህ ተዘጋጅተህ እንደው ምስጋና እንደው መጀመሪያ መመስገን አለብህ። እንደዚህ ተዘጋጅተህ ለማስተማር ምን ያህል ጊዜ እንደሚወስድ አይተናል እና በጣም ነው የምናመሰግነው። ቃልዮት ያሰማልን። ትንሽ ፈሪ መሆንክን ግን አይቻለሁኝ።
እንደው በደቦል አንበሳ ቅድም እኮ የመውጫ መግቢያ ጠፍቶ በፍለጋ ነው ያገኘንና እንደው ትልቁ አንበሳ ቢወርድ ምን ልትሆን ነው ታልቃለህ? ድምፅ መስሎኝ ነው የሆነ ሰው ሊያወራ ነው። እንደው አይ አንበሳ ይላኩብህ ብዬ መርቀሃለሁኝ። አንበሳ ይልቀቁብህ ብዬ ለባርክ እንዴት እንደነንተና እና በጣም ደስ ብሎኛል። እንግዲህ እውነት ለመናገር የተሰጠው ትምህርት በቂ ነው። መጨረሻ ላይ ማውራት ደግሞ ትንሽ ይከብዳል እና ናቱ እንዲናገር ፈልጋለሁ። በኋላ እንደው ከኔ ቀጥሎ እንድሰጠው አፖስቶሊክ ጎስፔል በጣም በቅርብ ከፕሮቴስታንቱ ወደኛ የመጣ ልጅ በጣም ጨዋ ያካሄዱ ሁሉ በጣም እንዴት እንደምችል ነግራችሁ አልቻለም እና እሱ በደንብ በጣም በእውቀት የበሰለ ልጅ ነው። እሱም ቢናገር ደስ ይለኛል። እኔ ማለት የምችለው እንደው በአጭሩ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16-17 ያለውን የቅዱስ ጳውሎስን ምክር ነው ማንሳት የምፈልገው። ወኩሉ መጽሐፍ ዘበመንፈሰ እግዚአብሔር ተጽፈ ይበቁ ለኩሉ ትምህርት ወተግሳጽ ወአርቶ ወጥበብ ወጽድቅ ከመ ይትገሰጽ ቢእሲ እግዚአብሔር ውስተ ኩሉ ምግባረ ሰናይ። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል። እንዲህ መጽሐፍ ቅዱስን ማንበብ ለምን ይጠቅማል? ለምን እናነባለን ከተባለ አዎ ለትምህርት መጽሐፍ ቅዱስ ዕውቀትም ሰጭ ነው፣ ህይወትም ነው፣ ግን ዕውቀትም ይሰጣል። ዕውቀት አንጻራዊ ስለሆነ ማለት ነው። ጌታችን ስሕትክሙ በየአእምሮ መጻሕፍት ወኃይለ እግዚአብሔር መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ብሏል በማቴዎስ 22:29 ላይ። ስለዚህ የእግዚአብሔርን ቃል አለማወቅ፣ የእግዚአብሔርን ኃይል አለማወቅ፣ መጻሕፍትን አለማንበብ ያጠፋናል። ስለዚህ ማንበብ አለብን። እዚህ ሆሴዕ ምዕራፍ 4 ላይም 6 ላይ ወይመስሉ ሕዝቤ ከመ ዘአልቦ ልብ፣ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል አማርኛው። ግን ልብ ማስተዋል እንደሌለው እንደ እንስሳ ከመሆኑ የተነሳ ጠፍቷል ማለቱ ነው። ስለዚህ ቅዱስ ጳውሎስ እንደነገረ ለትምህርት ስለሚጠቅመን ለትምህርት ለተግሳጽም መጽሐፍ ቅዱስ ገሳጭ ነው። እኔ መጽሐፍ ሳነብና ሳላነብ ሁለት አይነት ሰው ነው የምሆነው። ሳነብ እውነቴን ነው እንደው ከልቤ ነው የምነግራችሁ። እንደው ስብከት አይደለም ይሄ፣ በቃ ህይወቴን ነው የምነግራችሁ። ሳነብ በጣም ታች ነው የምሆነው። በጣም ውስጤ ይነካል። መንን ነው የሚለኝ፣ ያለሁበትን ዓለም ከንቱ አድርጎ ነው የሚያሳየኝ። የእግዚአብሔር ቃል ውስጤን በጣም ያረሰርሰዋል። ላለቅስ ሁሉ እችላለሁ። እውነቴን ነው። በጣም ነው የምነካው እና ሐሙስ ተከታታይ ጉባኤ በዚህ በቤተክርስቲያናችን ወደ 5 ዓመት ሊሆነው ነው። ያልተቋረጠ ጉባኤ አለኝ። ብዙ ሰው አይደለም የሚከታተለው፣ በጣም ጥቂት ነው። እና ሐሙስ እንደዚህ በደንብ ተዘጋጅቼ ያሉትን ምዕመናንን ብዙ ሰው እንዳለ አድርጌ ነው ማስተማር። እና ሐሙስ እኔ የመቀደሻ የቀን ነው፣ የቀን ቅዱስ ሐሙስ። ምክንያቱም ከመጻሕፍት ጋር በደንብ የምገናኝበት ምዕመናን ለማስተማር ሳስብ ርዕስ ለመምረጥ ምንድነው መምረጥ ያለብኝ? እነዚህ ምዕመናን እንግዲህ በየጊዜው ረጅም ዓመት ሳስተምር ምንድነው የሚያስፈልጋቸው? ዛሬስ ምን ላስተምር ይሆን ብዬ ሳስብ ውስጤ በጣም መፈለግ ውስጥ ስለሚገባና በዚያ ውስጥ ራሴን ስለማገኘው እኔም ጭምር ምንድነው የሚያስፈልገኝ በሰዓት ብዬ ስለማስብ ይሁነት በጣም እገሰጽበታለሁ፣ መከርበታለሁ። መጽሐፍ ቅዱስ ይገስጸኛል፣ ይመክረኛል። ዕውቀት ብቻ የሚሰጥ አይደለም፣ ፈን የሚያደርግ አይደለም። በቀጥታ ከእግዚአብሔር ጋር ያገናኛል። አንደኛ ትረስት የሚደረግ መጽሐፍ ነው። መጽሐፍ ቅዱስ በሙሉ ልባችን የምናነበው ነው። የሆነ የማይገባን ነገር እንኳን ቢኖር ስህተት ነው ሳይሆን የምንለው አልገባኝም ብለን የምናምነው ነው። የማይሳሳት ስለሆነ መጽሐፍ ቅዱስ በጣም የእግዚአብሔር እስትንፋስ ያለበት ስለሆነ ለተግሳጽ ይጠቅማል፣ ለምክር ልባችንን ያቀናዋል፣ ልባችንን ያድሰዋል። በጽድቅ ለምክር ይጠቅማል ይላል። ስለዚህ ይጠቅማል። በጣም ህይወት ነው እኮ በነገራችን ላይ ህይወት ነው። መጽሐፍ ቅዱስ ህይወት ነው። ወዛቲ ኢቲ ህይወት ዘለዓለም ከመ ያእምሩከ ለከ ለአሐዱ ዘበአማን አምላከ ጽድቅ ባሕቲትከ ወለዘፈነወ ኢየሱስ ክርስቶስ ወልድከ። እውነተኛ አምላክ ብቻ ይሆንክ
አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። ዮሐንስ ወንጌል 17:3 አዎ እርሱን ማወቅ እኮ የዘላለም ሕይወት ናት። እንዲያውም ቅዱስ ባስልዮስ ምን ይላል? መጽሐፍ እንትን ማን አይ ቲንክ ጆሮም መሰለኝ መጽሐፍ ቅዱስን ማወቅ ክርስቶስን ማወቅ ነው ይላል። መጽሐፍ ቅዱስን አለማወቅ ክርስቶስን አለማወቅ ነው ይላል። አዎ መጽሐፍ ቅዱስ እኮ ለምክር ለተግሳጽ እኛ ሊመክርበት መንፈስ ቅዱስ ያጻፈው መጽሐፍ እኮ ነው። ቅድም ታላቁ ሲነና ማኑዋል ነው መመሪያ እኮ ነው፣ ፎርሙላ እኮ ነው። ማለት ፎርሙላ ደግሞ ባዶ ነገር አይደለም። ቀጥታ ቅድም ደግሞ ዲያቆን ዳዊት ደግሞ ጂፒኤስ ነው፣ መስቀሉ ስር የሚያደርሰን እኮ ነው። መንገድ እኮ ነው፣ ህይወት እኮ ነው። መጽሐፍ ቅዱስ ህይወት እኮ ነው፣ መንገድ እኮ ነው። እርሱን ማወቅ የዘላለም ህይወት አይደለ? ህይወት ደግሞ ክርስቶስ አይደለ? አዎ ህይወት እኮ ነው መጽሐፍ ቅዱስ። ግን ይህንን ወደ በጣም ደግሞ በሌላ በኩል ወስደን መጽሐፍ ቅዱስ የማያነብብ ግን የዘላለም ህይወት የለውም ግን እንዳንል እንጠንቀቅ። መጽሐፍ ቅዱስ ለምክር ለተግሳጽ ለትምህርት የሚጠቅም እግዚአብሔር አንባቢዎችን የሚመክርበት ነው እንጂ አንባቢ ያልሆኑት ሰዎች በሌላ በኩል እግዚአብሔር መንፈስ ቅዱስ ይናገራል። ለአንባቢዎች ብቻ የተጻፈ መጽሐፍ ማለት አንባቢዎች አንበው እንዲያስተምሩበት የተጻፈ መጽሐፍ ነው። የማያነቡ ሰዎችስ እግዚአብሔር አይናገራቸውም? መንፈስ ቅዱስ አይመክራቸውም? አይገሳቸውም? አያቀናቸውም ካልን ኧረ ያቀናቸዋል። እንደውም አነበብን ከምንለው በላይ እኔ ከገጠር የመጣሁ ልጅ ነኝ። የቤተ ክርስቲያን በጣም ትልቅ አራያ ምሳሌ የሚሆኑኝ እዚያ ገጠር ያሉት ሰዎች ናቸው። እውነቴን ነው። ይበልጡናል ብዬ ስለሚበልጡን በጣም ይበልጡናል። ከቤት ውስጥ ተማረ የተባልኩት እኔ ነኝ። ወንድሞች የሚኖሩት ህይወት በጣም ይገርመኛል። በጣም ዓመት እስከ ዓመት አንድም ቀን ሳይታጎል እንጀራ ቆርሶ ለቆሎ ተማሪ የሚመግብ ህዝብ ያለበት ሀገር ዓመት እስከ ዓመት አንዳንድ ጊዜ ጠዋትም ማታም እንለምናለን። ካልሆነ በቀን አንድ የተማሪ ከቀረ ተሚም ዛሬ ተማሪ መሆኑ የቀረው ይላሉ ወላጆቻችን። ዓመት ሙሉ እንጀራ እያወጣ የሚሰጠ በዓለም ላይ አይታችሁ ታውቃላችሁ? ደግሞ በየወራቱ በበዓላቱ ከወራቱ ግማሽ የሚሆነውን ዝክር እያወጣ የሚዘክር የሚመግብ በህይወቱ ድሆችን የሚረዳ እንደዚህ ያለ ህይወት አለ። ታዲያ እነዚያ መጽሐፍ ቅዱስ አያነቡም፣ አይችሉትም ማንበብ። በህይወታቸው ግን መንፈስ ቅዱስ ይናገራቸዋል፣ ህይወቱን ይኖሩታል። እውቀት ክርስቶስን ወደ ማወቅ ይመራዳል እንጂ ማወቅ በራሱ ጽድቅ አይደለም። አንድ ሙስሊም መጽሐፍ ቅዱስን ጥንቅቅ አድርጎ በቃሉ ሊይዘው ይችላል፣ ህይወት ግን አይሆነውም ካላመነበት። አንድ ሰው ቁርአን ስላነበበ ሙስሊም እንደማይሆን ሁሉ ማንበብ እርሱ የዘላለም ህይወት የሆነውን ክርስቶስን እንድናውቅ እንደዚህ ላለው ነገር ስናነበው እንመከርበታለን፣ ስናነበው እንገሰጽበታለን፣ ስናነበው ልባችን ይቀናል፣ በመንፈስ ሐሴት ያደርጋል፣ ልባችን ይነካል። ታውቃላችሁ ልብ ይነካል። የሐዋርያት ሥራ ምዕራፍ 2 ላይ ቁጥር 38 ልባቸው ተነካ። እነ ልድያን ተመልከቷቸው፣ ልብ ይነካል መጽሐፍ ቅዱስ። እና እንደው እንደዚህ ያለውን ትምህርት በደንብ ጠንክረን መማር አለ። እውነት ለመናገር ብዙ ማለት ይቻላል በዚህ ጉዳይ ላይ የቤተ ክርስቲያን አባቶች በጣም ብዙ ያሉት ነገር አለ ስለ መጽሐፍ ቅዱስ። እና ግን ሰዓት እንዳልወስድ እኔም ደግሞ ስብከት አስረዝሜ ከደርብ ላይ ሰዎችን እንዳልወረውር እንዳልጥል በኋላ እነ ጳውሎስ ማስነሳት ይችላል። እኔ እንደሆንኩ ሰበሪያችሁ ላላነሳችሁ ይችላል እና አቅሙም ጸጋውም ስለሌለኝ ነው። በጣም በርቱልን፣ ጠንክሩልን ለማለት ነው። እግዚአብሔር ይስጥልን። ታላቁ ትንሽ ቆያለሁኝ፣ ከወጣው ግን ይቅር እንዳይላችሁ የክላስ ሰዓት እየደረሰ ስለሆነ ነው። ቴንኪው። ሻባታች ወራን እንረዳለን፣ ችግር የለም። እግዚአብሔር ይስጥልን፣ ቃል ያሰማልን፣ ተስፋ የምናደርጋትን መንግስተ ሰማያትን ያወርስልን፣ ስማችንን በሕይወት መጽሐፍ ይጻፍልን። ዲያቆን ዘማርያም እና አፖስቶሊክ እና ተስፋ ስላሴ ነው ወይስ ማን የነበረ የመጽሐፍ ስም? ተስፋ ስላሴ ነኝ። ቀስና አምጥተህ ነው መሰለኝ የመጣኸው። አሁን ጠረጠርኩኝ። አፖስቶሊክ ነው። የክርስትና ስም መሸምደር ከጀመርክ በቃ ትሬን እያረክ ነው ማለት ነው። ዲያቆን ዘማርያምን ነው የምጠረጥረው፣ እሱን ነው። ዲያቆን ዘማርያምን እንጠረጠራለን በቅርብ። እሳቸው የሚገለጥ ምስጢር ይኖራል። በዛ ሰፈር ጠብቁ። በዚህ እንኳን እንግዲህ
አስበን አንድ ስቴፕ ይቀርበታል። እርሶ ገና ነው፣ አይታሰብም። እርሶ ጋር አይጠረጠርም። እርሶ ጋር ወለተ በዛው በመሃል ገደል አለ። በቅስናና በዲቁና መካከል ትልቅ ገደል አለ እና እሱን ማለፍ አለብዎት። እንግዲህ ገደሉ ሰው ሆነ እንጂ ባይሆን የሚመች ረዳት ነው። የሚመች ረዳት ድልድይ ነው። ገደል አይደለም ድልድይ። እህቶቻችን አፍጥኑትና እባካችሁ እንደው አፍጥኑትና ድልድዩን ወንድማችንን ወደ ቅስና አምጡልን። ኧረ እናት አለ አሁን ምንድን ነው መጽሐፍ ቅዱስ አጠናን ላይ ሀሳብ እንዲሰጡ ነው ዲያቆን ዘማርያም አሁን ከቻሉ እና በኋላም ለናትሻም ለተስፋ ስላሴም ሰጧል ነው። እሺ ቀሲስ ይፍቱኝ ይባርኩኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ቃልዎት ያሰማልን። ሰፋ ያሉ መሰረታዊ ጉዳዮች ተነስተዋል። በእርግጥ ይሄ ርዕስ መጽሐፍ ቅዱስ እንዴት ይጠናል፣ መጽሐፍ ቅዱስ ምንድነው ከሚለው ብንነሳ በጣም ብዙ ነገር ውስጥ የሚከት ብዙ ነገር እንድናነብም የሚጋብዝ ነው። ግን ያው ብዙዎቻችሁ ሀሳብ ሳነሳችሁበት ድንገት መሰለቻቸት እንዳይሆን ነው። በአጭር ቃል ግን መጽሐፍ ቅዱስ በአጠቃላይ እንዳለ በሙሉ የሚናገረው ስለ ድህነት ነው የሚናገረው። ብሉይ ብንል ሐዲስ ብንል መጽሐፈ መነኮሳትን ብንጨምር መጽሐፈ ሊቃውንትን ብንጨምር እነዚህ ሁሉ ሲደመሩ አጠቃላይ የሚናገሩት ስለ ድህነት ነው የሚናገሩት። ይሄንን እንዳው ብዙዎቻችን ግልጽ በሚሆንልን መንገድ እንግለጸው ቢባል የዳዊት መዝሙር ላይ ሁላችንም የምናውቀው ጥቅስ አለ አይደል? የዳዊት መዝሙር ላይ ምዕራፍ 40 ላይ ይመስለኛል የተገለጸውና ምዕራፍ 40 ላይ ምን የሚል ቃል አለ? ቁጥር 7 ላይ ቃል በቃል በዚያን ጊዜ ይላል። በዚያን ጊዜ እኔ አልሁ፣ በዚያን ጊዜ አልሁ ካለ በኋላ ምን ይላል? ቃል በቃል ስናነበው እነሆ መጣሁ ካለ በኋላ ስለኔ በመጽሐፍ ራስ ተጽፏል ይላል። ስለ ወልደ እግዚአብሔር ስለ ኢየሱስ ክርስቶስ የሚናገረው መጽሐፍ ማለት ነው። እንዳለ መዳረሻው ያ ነው። ለዚህ ነው መጽሐፍ ቅዱስ በአጭር ቃል ስንገልጸው ስለ መድኃኔ ኢየሱስ ክርስቶስ ስለ ድህነት ነው የሚናገር። ከብሉይ ኦሪት ዘፍጥረት ምዕራፍ 1 ጀምረን ስለኔ በመጽሐፍ ራስ ተጽፏል እንዳለን ማለት ነው ጌታችን ኢየሱስ ክርስቶስ። እግዚአብሔር ደግሞ በመጽሐፍ ደግሞ እንደሚናገረን የምናውቀው ምንድነው? ራሱ ልበ አምላክ ዳዊት እግዚአብሔር ለሕዝቡ በውስጧም ለተወለዱት አለቆቿ በመጽሐፍ ይናገራቸዋል የሚለው ቪዲዮ መክፈት ግን እምቢ አለኝ። ምን እንደሆነ አላውቀው። ኦኬ አሁን መጣልኝ። መዝሙር ዳዊት ኤክስፓንድ አድርጌታል። መዝሙር 87 ይመስለኛል። አይ ቲንክ መዝሙር 87 ላይ መዝሙር 87 ቁጥር 6 ላይ ቁጥር 6 የሚላል ቃል በቃል ስናነበው እግዚአብሔር ለሕዝቡ በውስጧ ለተወለዱት አለቆቿ በመጽሐፍ ይናገራቸው። ለምንድነው መጽሐፍ ቅዱስ ምንማረው ምናጠናው ካልን የእግዚአብሔር ሐሳብ ለመረዳት ነው። ለምን? አንደኛ የእግዚአብሔር ሐሳቡን አውቀን በፈቃዱ ለመጓዝ፣ ሁለተኛ ከሐሰተኞች ሰዎች ለመጠበቅ። በራእይ ተገልጾልኝ፣ በስልክ አውርቶኝ፣ ተኝቼ በህልም ታይቶኝ እንዲህ ተገልጾልኝ ጌታ አናግሮኝ የሚል መቀባጀርና የግል ህልም እንዳይናገሩን እግዚአብሔር በመነገረን በመጽሐፍ። ስለዚህ ይሄ ምናችን ነው? መለኪያችን ነው፣ ፓራሜትር ነው ማለት። በነገራችን ላይ ይሄ መሰረቶቹ የተቀደሱ ተራራዎች ናቸው ብሎ በሚናገረው የዳዊት መዝሙር ላይ የምናገኘው እግዚአብሔር ለሕዝቡ ይልና ለሕዝቡ ስለኛ ለምእመናን፣ ቀጥሎስ በውስጧ ለተወለዱ አለቆቿ በምን በመጽሐፍ ይናገራቸው። ስለዚህ ለአለቆች ለባለስልጣናት ጭምር የሚሆን ልክ ምእመናን ክርስቲያኖች እንጂ አንተ ቤተ መንግስት ያለ አይመለከትም ይባላል። አንድ አለቃ የተባሉት ኢቭን ኖላውያን ካህናትም ጭምር ሁሉንም ይመለከታል። የሚናገር በምንድን? በመጽሐፍ። ስለዚህ መጽሐፍ ቅዱስ የህይወት መጽሐፍ ነው። የህይወት መጽሐፍ የእግዚአብሔር ቃል ብቻ መንግስተ ሰማያት የሚያመራ ብቻ ሳይሆን ስነ መንግስትን ጭምር የሚናገር ነው። እንዴት ህዝብ መምራት እንደሚገባን፣ እንዴት ለህዝብ መራራት እንደሚገባው ከመጽሐፍ ቅዱስ ደግ መሪዎች ይወስዳል ማለት እና መጽሐፍ ቅዱስ የምንማረው የሆነ መንግስታት ብቻ ከመግባት አንጻር አለ የምናየው ማለት። ሁለተኛው
የመጨረሻው ማረገው በጥቅስ ማለት ነው ሁለተኛው የጴጥሮስ መልእክት ነው። ሁለተኛው የጴጥሮስ መልእክት ምዕራፍ 1 ቁጥር 20 ላይ ደግሞ ምን ብሎ ነገረን? ቅዱስ ጴጥሮስ ሐዋርያው ይህን በመጀመሪያ ወቁ አለ። ምን? በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። እዚህ መጀመሪያ ማወቅ ያለብን ነጥብ ነው ማለት ነው። የመጽሐፍ ቅዱስ ጥናት እንደምንማረው መጽሐፍ ቅዱስን በአግባቡ እንድንረዳው ነው። እንድንረዳውስ በግል መተርጎም አይቻልም። በምን ተርጉም ነው? በቤተ ክርስቲያን። ለዚህ ነው እኛ ቤተ ክርስቲያን ታስፈልጋለች፣ ትውፊት ያስፈልጋል ምለው ከዚህ የተነሳ ጊዜ የለንም እንጂ ባስልዮስን ባሳያችሁ በጣም የሚገርም ንግግር የተናገረው ባስልዮስ ዘቂሳርያ እኔ አሁን ማስተምረው በሙሉ ይላል ምናገረው ከቀደምት አባቶች ሐዋርያት ያገኙት እንጂ የግል ሐሳቤን አይደለም ይላል። በግልጽ ነው የሚናገረው። ስለዚህ ምን አለን ጴጥሮስ? ይህን በመጀመሪያ ወቁ አለ። ፈርስት ኦፍ ኦል ብሎ አንድ አስተማሪ እንደሚጀምረው ማለት መጀመሪያ አንድ ሰው ማወቅ ያለበት እንደ ግል መተርጎም አይቻልም። አሁን መጀመሪያ ማወቅ ያለባችሁ መጽሐፍ ቅዱስን ለማንበብ በነገራችን ላይ በጣም የሚገርማችሁ ቋንቋ ማወቅ አለባችሁ። አሁን ለመጀመሪያው መጽሐፍ ቅዱስ ለማወቅ በደንብ አድርጋችሁ እንደው በጣም ተናጋሪና መላሰኛ ሆኖ አይደለም የሚለው። ይሄን በመጀመሪያ ወቁ። ምን? በመጽሐፍ ያለውን ያለው አይታችሁ። በነገር ትንቢት የሚለው ቃል በነገራችን ላይ ይሄ የሚመጣውን እንደዚህ ይደረጋል ብሎ መናገር ብቻ ሳይሆን ትንቢት የሚለው በሐዲስ ኪዳን ትርጓሜን ነው። በልሳን ከመናገር በትንቢት የሚናገር ይበልጣል ማለት በልሳን በቋንቋ ከሚናገር ይልቅ በትርጓሜ ሚስጥራትን እያመሰጠረ የሚናገር ሰው ይበልጣል ማለት። ስለዚህ ምን ለማለት በመጽሐፍ ያለውን ትርጓሜ ሁሉ ማንም ለገዛ ራሱ እንዲህ ነው ብሎ መተርጎም አይችልም፣ አልተፈቀደለትም። ለዚህ ነው ክልከላ አለብን ማለት ነው። በአጭር ቃል ስንናገረው መጽሐፍ ቅዱስ ምን ያሳየናል ማለት ነው? ክልከላ እንዳለብን ይናገራል ማለት። ማንም ሰው ብድግ ብሎ ቃሉ እንደዚህ ነው የሚለው ቃሉን ይሄንን ነው የምንቀይረው እኔ እንደዚህ ብዬ ነው የምረዳው በዚህ መንገድ ብረዳ ክልከላ የለብኝ ማለት አይችልም ማለት። ቃሉ እግዚአብሔር ቃል ስለሆነ ማለት ነው። በአጭሩ መጽሐፍ ቅዱስ የህይወታችን መጽሐፍ ነው። ልክ አንድ ሰው አንድ ሀገር ስታድግ ምን እንደሚያደርጉት ሜጋ ፕሮጀክት ይሰራ የለ ትልልቅ ፕሮጀክት ይሰራሉ። ስለዚህ መጽሐፍ ቅዱስ የሚያነብ ሰው የሰማይ ቤቱን ነው የሚሰራው። ስለዚህ ይሄ የመጀመሪያ ፈርስት ሴሚስተር ነው ማለት ምድር ላይ ያለ ኑሮ ሀብት ብንኖረን ብንወልድ ብንከብት ሁሉ ነገር ብናጠራቅም ነፍሱን ከጎዳ ምን ይጠቅማል እንዳለው ጌታ ሰው ሁሉ ዓለሙን ቢያተርፍ ይሄ የሚናገር መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስ ምን ያገለግላል? በዚህ ዓለም እንዳንበላላ ያደርጋል። አይታችሁ ተስፋችን ምድራዊ እንዳይሆን ሆዳቸው አምላካቸው እንዳላቸው እንዳይሆንብን የሰማይ መንግስቱ እንድናስብ ልክ ጳውሎስ እንዳለ ሀገራችን በሰማይ ነው ያለን መጽሐፍ ቅዱስ። በነገራችን ላይ ተስፋ ነው ታንቀን ምን ሞታው የተስፋ ቆርጠን ዲፕሬሽን ውስጥ እንገባ ነበር። ስለዚህ የዚህን ዓለም ምድር ምናምንቴ ነው በሁለት መንገድ፣ አንደኛ ሀብት ኖሮ እንዳንኮፈስ ያደርጋል ትተነው ነው የምንሄደው። ደሃም ስንሆን ደግሞ ወይኔ የዚህ ዓለም ነገር እንደው ጮማውን ሳልቆርጠው እንደው ጠጁን ሳልጎነጨው እንዳንል እንድንቀው ያደርጋል። የሰማይ መንግስት እንድናስብ ያደርጋል። ስለዚህ መጽሐፍ ቅዱስ ምን ያደርጋል መሰላችሁ? ዜግነት ይቀይራል፣ ሀገር ይቀይራል፣ ማንነት ይቀይራል። ዜግነታችን ክርስቶሳዊ ነው፣ ሀገራችን በሰማይ ነው፣ ምግባችን ሰማያዊ ነው፣ ማንነታችን ክርስቲያን ነው። በክርስቶስ ምን ክርስቲያን፣ በወልድ ምን ውሉድ። ስለዚህ በመጽሐፍ ቅዱስ ምን ያደርጋል? ሰውን ሁሉ እኩል ያደርጋል። አይታችሁ የኔ ቢጤ በለው አፍሪካዊ በለው አውሮፓዊ በለው ጥቁር በለው ቀይ በለው የተማረ በለው ያልተማረ በለው ሴት በለው ወንድ በለው ሁሉንም እኩል ያደርጋል መጽሐፍ ቅዱስ። ትክክለኛ ፍትሃዊ መጽሐፍ ቅዱስ ነው። ስለዚህ የዚህን ዓለም ምድር ይለቅና ለዚህ ነው ቅዳሴያችን ለዛ ለሚነገረው እለተነብሩ ተንሱ ሲምን ማለት ነው። በቁጭ ያላችሁ ሰዎች ብድግ በሉ እኮ ማለት እኮ አይደለም። ከአራተ ሀኬት በአንክሮ ከአራተ ዝንጋይ በተዘክሮ ተነሱ። ተዘንግታችሁ ሌላ ቦታ ላይ ያላችሁ ሰዎች በሰማይ ያሉ ልብክሙ ሲል ማለት ነው። ተው የዚህ ምድር አሳሰብ ተውና ልባችሁ በሰማይ ይሁን ሲል እኛም ለምን እንቀበልን ካሉ እወ አለም አዎ ልክነ በሰማይ ያሉ ልብነ ልክነ ልባችን በሰማይ ነው። ስለዚህ መጽሐፍ ቅዱስም ሆነ የቅዳሴያችን ትምህርት የሚናገር አጠቃላይ የዚህ ዓለም ኑሮንን ልክ እንደ አሕዛብ ኖረን በልተን ጠጥተን ምናልባትም ደግሞ ጆባች ነሶች እንደሚናገሩት የኛ ገነታችን በምድር ናት እንደሚናገሩት እንደዛ መናስብ ሰዎች አይደለንም። እኛ ይሄ ዓለም ጠፊ መሆኑን አውቀን ለሰማይ መንግስታችን ምንዘጋጅ ያንን የሳቤታችን ምንሰራ ወዳጅ ምንሰራበት ምን እያደረግን የኔ ቢጤ እያበላን የተራበ እያበላ የተጠማ ስድስቱን ቃላት ወንጌል እየፈጸምን የሰማይ ቤታችን እንሰራለን።
ያቺ ወደዛ የሚያስገባን ነገር እንሰራለን ማለት ባጭሩ። ምን ገነባት ያችን በቅድስና ነው። ሚስጥራትን ፈጽመን ድህነታችንን በተጋድሎ እየፈጸምናት እነዚህን የመንፈሳዊ ትሩፋቶች እንድንሰራ መጽሐፍ ቅዱስ ያግዘናል፣ ይረዳናል ማለት ለሁላችን ይጠቅመናል ለማለት ነው። በመጨረሻ ግን በጣም አረዘምኩኝ፣ በጣም ይቅርታ። ቅድም ኮመንት ላይም ስላየሁት ሜንሽን ብቻ ላድርግ መጽሐፍ ነው የተወሰነ ማለት ነው። ለምንዱ ታዲያ ቀኑና ላይ ልዩነት የተፈጠረው ለሚለው አንደኛ ይሄ መጽሐፍ ያላችሁ ሰዎች ወይ ደግሞ ምናልባት ከአማዞን ብታዩት ጥሩ ነው። የኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ይሄ ባይብሏ መጽሐፍ ቅዱስ እንዴት እንደተቀነነ እንዴት እንደተናገረ የምትናገር መጽሐፍ ናት እቺ መጽሐፍ በጣም ብታያት በጣም ጥሩ ነው። ለሁላችሁም ደግሞ ምናልባት ፕሮቴስታንቶች ደግሞ ካላችሁ ዘ ባይብሊካል ካኖና የመጽሐፍ ቅዱስ ቀኖና እንዴት ተጀመረ? ኢትስ ኦሪጂን ትራንስሚሽን ኤንድ አውቶሪቲ ከብሉይ ራቅ አድርገህ አሳየን እስኪ። እሺ ስክሪን እንደናደርግ ትንሽ ዝቅ ኦኬ። እሺ እና ይሄቺ ዘ ባይብሊካል ካኖና ማለት የመጽሐፍ ቅዱስ ቀኖና መች ተጀመረ? እንዴት ተላለፈ ቋንቋው? እዚህ ላይ ልክ አንዳንድ ሰዎች ልክ እንደ ቁርአን የሚያስቡት ዱብ ብሎ የመጣ አድርጎ የሚያስብ ሰው አለ። አይደለም። ብዙ ሂደቶችን አልፎ ነው መጽሐፍ ቅዱስ ወደዚህ መጣ። ለምን የቀኖና ልዩነት መጣ? ለምን የመጽሐፍ ቅዱስ ቁጥር ልዩነት መጣ? በኦሪየንታልም በኢስተርንም ፕሮቴስታንት ዘርዘር ያለ ጥልቅ ነገር ይቻላል። አሁን ርዕሳችን ስለ ቅዱሳት መጽሐፍ ቅዱስ ቀኖና ስላልሆነ መጽሐፍ ቅዱስ ማንበብ ለምን ይጠቅማል ስለሆነ የታላቁ ሐሳብ ግን ኮመንት ላይ ብዙዎቹ ስለጠየቁ እንደው አንዳንዶቹ እቺ መጽሐፍ ብታነቧት ፕሮቴስታንቶችም ከጥላቻ ርቃችሁ እቺን ብታነቧት ህይወት ይሆናችኋል ብዬ ተስፋ አደርጋለሁ። ቻንደኛው ነው ተጨማሪ ደማለች። ይሄ የአንድ ቅዱስ ስዕል ነው። እዚህ ጋር ደግሞ ዘ ባይብሊካል ካኖና ሊስት ፍሮም ኤርሊ ክርስቲያን ኤርሊ ክርስቲያኒቲ በጥንት ጊዜ የነበረው የክርስቲያኖች መጽሐፍ ቅዱስ ሊስት እንምን ነበር ሲያነቡት ሲጠቀሙት የነበሩት? ሂደቱ ምን ይመስል ነበር? እንዴት ነበር ቀኖና ሲጠቀሙት የነበረው? አሁን ያለው መልክ እንዴት ያዘ መጽሐፍ ቅዱስ? ዝርዝር ጉዳይ እዚች ላይ ደግሞ አለች። እነዚህን ሁሉ ማሳያችሁ አማዞን ላይ ያለ። ሌላው ምስክርነት ደግሞ ከፈለጋችሁ ምስክርነት ማለት ሙት ባህር ላይ ካለው ዴድ ሲ ላይ ካለው መጽሐፍ ቅዱስ ጋር አሁን ያለው መጽሐፍ ቅዱስ እትም ጋር እንዴት ነው ሪኮንሳይል የምናደርገው? ይሄኛው በጣም የሚያገለግለው ለዛ ነው። በሙት ባህር ላይ የሚገኙ ጥቅሎች አሉ አይደለም? እነዚህ ይሄ ዴድ ሲ ላይ ያሉ መጽሐፍ ቅዱስ ጥቅሎች አሉ። ልካው መጽሐፍ ሄኖክ ተገኝቶ ኢትዮጵያዊ ኦሪጂናሉ በግዕዝ የተገኘው እንዴት ነው ሙት ባህር ላይ ካለው ከዚህ መጽሐፍ ጋር እንዴት ነው የተታረቀው ለሚለው እቺ መጽሐፍ በጣም ቆንጆ ናት። የመጨረሻዋ ደግሞ እቺ ናት። ይሄ ደግሞ መጽሐፈ መቃብያን፣ መጽሐፈ ጦቢት እኛ የምንቀበላቸው አሉ 80 ላይ መጽሐፈ ዮዲት፣ እዝራ ሱቱኤል፣ መጽሐፈ ሄኖክን እነዚህ መጽሐፍ በተመለከተ የቀደምት አባቶች ጠቅሰው አልጠቀሱም? እዚህ መጽሐፍ ላይ ታገኛላችሁ። ዘ ኬዝ ፎር ዘ ዲዩትሮካኖኒካል ኤቪደንስ ኤንድ አርጉመንት የምትል መጽሐፍ ናት። እችን ባለፈው ጊዜ ማሳየች ነበር ትዝ ለሚላችሁ ሰዎች። ይሄ ማለት መጽሐፈ እዝራ ሱቱኤል፣ መጽሐፈ ጥበብን፣ መጽሐፈ ሶስናን፣ ተረፈ ባሮክን መጽሐፈ ባሮክን ከእንደገና መጽሐፈ ኩፋሌን እነዚህን ጭምር ሙሉ የቀደምት አባቶች እዚህ ገጽ ላይ በነገራችን ላይ ሜንሽን ነው የሚያደርግላችሁ። እሺ ገጽ 245 ይመስለኛል አይ ቲንክ እዚህ ላይ ያለላችሁ በቃ የሀገር ቁጭ ነው የሚያደርግላችሁ ያለ ምንም እንትን ማለት ነው። እያንዳንዱን አባት ከነ ምንጩ ነው የሚጠቅስላችሁ የመጽሐፍ ማለት ነው። ለምሳሌ አትናቴዎስ ሲልና መጽሐፉን ይጠቅሳላችኋል። ከዛ ደግሞ ሜንሽን ያደርጉ እዚህ መጽሐፉ ላይ መጽሐፈ ባሮክ 3:12 ጠቅሷል። ልክ እንደዚህ አትናቴዎስ ሲልና ሂስትሪ ኦፍ ዘ አሪያንስ ብሎ ጠቅሶ እዚህ መጽሐፉ ላይ ሲያብራራ ስለ መናፍቃኑ ስለ አሪዮስ ተረፋርሰን ሲያወራ መጽሐፈ ጥበብን ምዕራፍ 2:21 ሜንሽን አድርጓል። ልክ እንደ እያንዳንዱ እንደዚህ ያደርጋል። የቀደምት አበው ምን መጽሐፋቸው ላይ ምን የሚለው የ80 መጽሐፍ ቅዱስ ሜንሽን አደረጉ የሚለው በጣም ደስ የሚል ማለት ምንም ሳትለፉ የማን አባት አትናቴዎስ ምን የሚል መጽሐፍ ምን የሚለው መጽሐፍ የመጽሐፍ ቅዱስ ክፍል ምን አድርጎ ሜንሽን አደረገው ታዩታላችሁ። ይሄ እንዳለ በነገራቸው ስንት ነው ሜንሽን ያደረገው? አሁን 93 እና ምን እያለ ስንት ሜንሽን እንዳለ ገላሳያችሁ። በጣም ብዙ ማለት ነው። በጣም ብዙ ማለት ይሄ አሁን 140 146 162 ምናምን ወደ 200 የሚጠጉ
ከዛ ከ80 መጽሐፎች የተጠቀሱ መጽሐፍቶች እዚህ ላይ ያሉ ስለነዚህ ዕውቀቶች ከፈለጋችኋል ይሄ አለ ማለት። ስለዚህ አንዳንድ ሰዎች መጽሐፍ መቃቢያን አይታወቁ ምናምን በቃ አሉ ማለት። አውግስጢኖስ ለምሳሌ መጽሐፈ ጥበብን ጠቅሷል። ከሁለተኛ መቃቢያን 7:28 ጠቅሶ ሜንሽን አድርጓል እያለ ይጠቅሳል። ስለዚህ እነዚህን በተመለከተ ስለ 80 መጽሐፍ ቅዱስ ዕውቀት ለማግኘት የሚፈልግ ሰው ካለ እችን መጽሐፍ በያት። ከየት ጀመርን ማለት ነው? መጀመሪያ የመጽሐፍ ቅዱስ ቃና ምን እንደሆነ እወቁ። መነሻው እንዴት ነው የተላለፈው? ማን ነው ባለስልጣኑ? በየትኞቹ ጉባኤያትና የትኞቹ አባቶች መጽሐፍ ቅዱስ ቃና ላይ የወሰኑ ዛሬ ያለውን መልክ ያዘ። መጀመሪያ ይሄን ቤዝመንት መያዝ። ከዛ ደግሞ አንዳንድ ሰው ደግሞ አለፍ ብሎ ደግሞ እሺ ሙት ባህር ላይ ካሉ ጥቅሎች ጋር እንዴት ነው ትክክለኛነቱ ማረጋግጠው ካለ ደግሞ ትንሽ ከፍሎ ወደዚህ መሄድ። ኔክስት ደግሞ እንደ ስፔሻሊ ብቻ ኢትዮጵያን ነው ማለት ካለ ደግሞ የኢትዮጵያን ኦርቶዶክስ ባይብል ሚላል የኢትዮጵያ ኦርቶዶክስ ቤተክርስቲያን 80 መጽሐፍ ቅዱስ እንዴት መጣ የሚል ማለት እሱ ማወቅ የሚፈልግ ደግሞ ስፔሻሊ ደግሞ ማየት ይችላል። ከዚህ ደግሞ አሁንም ደግሞ የበለጠ ደግሞ ከዚህ ደግሞ ሰበ ስፔሻል አድርጎ ደግሞ ከዚህ ላይ ደግሞ 80 መጽሐፍ ቅዱስ ላይ እነ ዕዝራ ሱቱኤል እነ መጽሐፈ ሄኖክ እነ መጽሐፈ ኩፋሌ እነዚህ ደግሞ በቀደምት አባቶች ተጠቅሷል የሚለው ደግሞ ይሄን መጽሐፍ ቢያየው the case for the deuterocanonical evidence and arguments የሚለው ነገራችን ለማያዝም አትቸገሩም እና እቺና ማዝሎ ብትገዟት በጣም ብዙ ነገር ታገኛላችሁ ለማለት። በጣም ይቅርታ ከርሱ ውጭ በማውራቴ ኮሜንት ላይ ስላየሁት ድንገት እንዳው ላሳይ ብዬ ነው። በጣም ይቅርታ ስላረዘምኩ። አለበት ያሰማልን እግዚአብሔር ይስጥልና። እንደዚህማ ሪሶርስ እያሳየን ነው። በጣም ትልቅ ነገር ነው እንጂ እነሱን በዛብን የሚሉ አይመስለኝም። ያው ትንተና የሚፈልጉ ጉዳዮች ይኖራሉ። ቴክስት ማጥናት ምን ያክል ከባድ እንደሆነ ያው ሁላችሁም ተረዱታላችሁ። እነ ዴቭ ያው ስፔሻላይዝ ያደረጋችሁትም እዛ ላይ ስለሆነ እንደዚህ አይነት መጽሐፍትን ስናነብ ምን አይነት ነገር ኤክስፔክት ማድረግ አለብን ምናምን የሚለውን ነገር በዛው ይዘን መሄድ ይጠበቅብናል። ያሉትን ሪሶርሶች ስክሪንሾት አድርጋችሁ እንደያዛችሁ ተስፋ አደርጋለሁ። ስክሪንሾት ለማድረግም ይመቻል። እንትኑ የገስትና እንትን አቀማመጡ ኤክስፓንድ የሚደረገው ነገር ክሮፕ አድርጋችሁ ፒዲኤፍ አለው ሁሉም መጽሐፍት አሁን የተባሉት መጽሐፍ በሙሉ ፒዲኤፍ አላቸው። እነሱን ፈለግ አድርጋችሁ ማንበብ ደግሞ ይጠበቅባችኋል ብዬ አስባለሁ። ተስፋ ስላሴ አለ አለኝ። ታላቁ እንዴት ነህ? ቀሲስ ይፍቱኝ ባርኩኝ ብያለሁ። ምን ላውራ ነው አሁን ከዚህ በኋላ ታላቁ? ሰላም ማለትም ይቻላል። ሀሳብ መጨመር ይቻላል። ችግር የለም። እሺ ቃለ ሕይወት ያሰማችሁ ሁላችሁንም። አንድ ነገር በዛም ዝም ብዬ እንደ ሀሳብ ለመስጠት እንደ አጋጣሚ አዳማ ዩኒቨርሲቲ የተማረ ልጅ ዛሬ አግኝቼ ነበረ። እዛ ስልጠና ሰጥቶናል ብሎ ስለአንተ ስለሰጥ አገልግሎት በተዘዋዋሪ ብዙ እየሰራ ስለሆነ ስለዛም እግዚአብሔርን አመስግኑ ለማለት ነው። ደስ አለኝ። መልካም ምስክርነት ሰማ ደስ አለኝና እንደ አጋጣሚ እዚህ ደብረ ይባቤ መጥቶ ነበርና አዳማ የተማረ ዩኒቨርሲቲ እና መጥተው ሲያስተምሩን አስታውሳለሁ ብሎ ስለአንተም አነሳልኝ። ደስ አለኝ በጣም እና እዚህ ብላላችሁ ሁላችሁ ነው ስለምትሰጡት አገልግሎት በአንድም በተዘዋዋሪም እየደረሰ ነው ለሌሎችም ለማለትም እፈልጋለሁ። ስለምታደርጉትም አገልግሎት እግዚአብሔር ያክብርልን እላለሁኝ። ግን ምንድነው ቅድም መጽሐፍ ቅዱስን አጠናን መንገድን ሁለተኛ ጢሞቴዎስ ምዕራፍ 3ን በጣም ዲያቆን ናቲም ቅድም እንዲሁም ቀሲስም አንስተውታልና እንደ ሁለተኛ ጢሞቴዎስ ምዕራፍ 3 ብቻ ራሱ እንኳን ቢነሳ የመንፈሳዊ አባትና የመንፈሳዊ ልጅ ግንኙነት የመንፈሳዊ አባት የህይወት ምስክርነትና እንደውም ምንድነው በነገረ መለኮት ፌርዌል ሌተር ነው ይባል የለ ምንድነው የመሰናበቻ እንትን ነው አይደለ? እንትኑ ኤፒስትሉ ራሱ ጽሁፉ ራሱ መሰናበቻ ነው። ምክንያቱም ሁለተኛ ጢሞቴዎስ ምዕራፍ 4 ላይ የኔ ህይወት እንደ መስዋዕት ሊደረግ ነው፣ በቃ አሁን ሊሄድ ነው፣ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ የሚልበት መጽሐፍ ነው። ስለዚህ ሁለተኛ ጢሞቴዎስ የመለያ የመሰናበቻ እንግዲህ ሰው የኑዛዜ መጽሐፍ እስከ ማለት የሚደርስ በቃ ፌርዌል ሌተር ነው የመሰናበቻ ነውና
ሊሰናበት ያለ ሰው መቼስ ምን አይነት ነገር የልቡን ነው የሚለው አይደል? መቼስ ከውስጡ ነው የሚለውና ሐዋርያ ቅዱስ ጳውሎስ ብርሃነ ዓለም ለእውነተኛ ልጁ ለጢሞቴዎስ እውነት እንባ ያመጣል ሳስበው፣ እንዲሁ ዝም ብዬ ሳስበው ማለት ምን አይነት መንፈሳዊ አባትና ልጅነት ያለው ትስስርን ያሳያል። እንደውም ጢሞቴዎስን እኮ በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ ማለት ዘግሪቪየስ ታይም ዊል ካም አይደል እንደ የሚያጸጽት እንደው በዚህ ዘመን ባልተገኘው እስከምትልበት ዘመን ይመጣል እኮ ነው። ሁለተኛ ጢሞቴዎስ ምዕራፍ 3 እንዲህ አይነት ሰዎች ስለሚመጡ የሚያስጨንቅ ዘመን ይመጣል ካለ በኋላ አንተ ግን ትምህርቴን፣ አካሄዴን፣ መከራዬን ሁሉ ተከተልክ፣ በአንጾኪያ፣ በኢቆንዮን፣ በልስጥርያ ሁሉ የደረሰብኝን ታውቃለህ። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ እያለ እንደውም ክፉ ሰዎች እየባሰባቸው ይሄዳሉ። በጣም በሚገርም ሁኔታ ከነገረው ኢንከሬጅ ካደረገ በኋላ የሚገርመኝ ብርሃነ ዓለም ቅዱስ ጳውሎስ የራሱንም ሕይወት ምስክርነት እኔንም ተከተልክ፣ መከራዬን ሁሉ ተከተልክ አለ በኋላ አንተ ግን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጽሐፍት ከልጅነት ጀምሮ አውቃል፣ የእግዚአብሔር ሰው ፍጹም ለበጎ ስራ ሁሉ የተዘጋጀ የሚለውን እያሰብኩ የሚገርመው አንደኛ እዚህ ጋር የገባኝ ነገር ምንድነው? በጀመረ ቅዱሳት መጽሐፍትን ሰው ለማወቅ በክርስቶስ ሊሆን፣ በቤተ ክርስቲያን ሊሆን፣ በመንግስቱ ሊሆን፣ በእግዚአብሔር መንግስቱ በቅድስት ሥላሴ መንግስት ውስጥ ሊሆን ይገባዋል። ምክንያቱም መጽሐፉ ራሱ ምንድነው የሚለው? የእግዚአብሔር ሰው ነው ፍጹምና ለበጎ ስራ የሆነ የተዘጋጀ ይሆን ዘንድ ነው። መጀመሪያ የእግዚአብሔር ሰው ሊሆን ይገባል፣ የመንግስቱ ሰው ሊሆን ይገባል፣ በቤተ ክርስቲያን ውስጥ ሊሆን ይገባል። ያ የእግዚአብሔር ሰው ፍጹምና ለበጎ ስራ የተዘጋጀ እንዲሆን ያው እንግዲህ እየገሰጸው፣ እየመከረው፣ እያቃናው ፍጹምና ለበጎ ስራ ሁሉ ያደርገዋል ቅዱሳት መጽሐፍት ብሎ የሚናገረው ነውና ምን አስባለሁ የመጽሐፍ ቅዱስን አጠናን በተለይ እዚህ ውስጥ ለሚሰሙ ከታች ባሉ ሰው መጀመሪያ መጽሐፍ ቅዱስን ልረዳ የሚል ሰው ነገር ግን በመንግስት ውስጥ የሌላችሁ፣ በቅድስት ቤተክርስቲያን ውስጥ የሌላችሁ፣ የመጽሐፉ ባለቤትን ያላገኛችሁ፣ በንስሐ ያልመጣችሁ፣ ወደ ሥጋው ደግሞ ያልቀረባችሁ፣ መጽሐፉን ዝም ብሎ እንደ ስኮላስቲክሊ ብቻ የምታነቡ፣ እንደ ምርምር የምታዩ መጽሐፉ በእውነት እንደዚህ አይነት ኢንቴንሽን ያላችሁ የእናንተ አይደለም። መጽሐፉ እንደዚህ አይደለም። የመጽሐፉ ዓላማ መጽሐፉ የመጽሐፉ ባለቤትን ከማግኘት ይቀድማል ማለት ነው። ከመወለድ ይቀድማል ማለትም ክርስቲያን በመሆን ነው ሊገባን የሚችለው። ስለዚህ ክርስቲያን ነው ሊረዳው የሚችለው። ሌላው ቢያነበው እንትን ነው የሚሆንበት፣ ምንድነው የብረት ቆሎ ወይም የድንጋይ ንፍሮ ነው የሚሆንበት ማለት ነው። ይሰብረዋል፣ ብዙ ማኘክ አይችልም። ግን ምንድነው በክርስቶስ ሊሆን በቤተ ክርስቲያን ውስጥ ሊሆን በዛች ውስጥ ከሆነ ግን የእግዚአብሔር ሰው ግን የሚያጻፍ ቢያነበው ለትምህርት ለተግሳጽ እያቃናው እየመከረው እየገሰጸው መጨረሻ ላይ ፍጹምና ለበጎ ስራ የተዘጋጀ እንግዲህ በነገረ መለኮት ቋንቋ በእኛው ወደ ቴዎሲስ የሚያደርሰው ክርስቶስን ለመምሰል የሚገፋው በዛ ነው ብዬ አስባለሁ። ሁለተኛ ጢሞቴዎስ ምዕራፍ 3ን ስለ መጽሐፍ ቅዱስ የተነሳው እንግዲህ ፌሪ ዌል ስለሆነ ልለይ ነው እንግዲህ በቃ በመስዋዕት ሊቀርብ ነው። የኔ ህይወት ሩጫ ጨርሻለሁ፣ እንግዲህ ህይወቴንም ሰጥቻለሁ፣ ቅዱሳት መጽሐፍትም ካንተ ጋር ናቸው፣ እንግዲህ በርታ የሚል ይመስለኛልና መጽሐፍ ቅዱስ አጠራርን ዘዴው መማራችንን በጣም ጥሩ ነው። እንደው በዚህ ጊዜ በጣም ጥሩ ቶፒክ ነው የተነሳው ብዬ አስባለሁ። እንደውም ኮምፓራቲቭ ቴዎሎጂ ላይ እኮ አባታችን ሲኖዳ ምን ይላሉ? ቲቺንግ ኢዝ ዘ ታስክ ኦፍ ክለርጂ ይላሉ አይደል? የቤተክርስቲያን አባቶች፣ ካህናት፣ ዲያቆናት የቤተክርስቲያን ሰዎች ናቸው ማስተማር ያለባቸውና በዚህ ጊዜ ግን ብዙ ፕላትፎርም ስላለው ብዙም ሰው የእግዚአብሔርን ቃል በተለያየ መንገድም በቅንነትም አንዳንዱ በእልህም በምንም በሚሰብክበት ጊዜ እንዲህ አይነት መጽሐፍ ቅዱስ እንዴት መጠናት አለበት፣ እንዴት መፈታት አለበት፣ እንዴት ኤክስፖዝ መደረግ፣ እንዴት ሀቲት ሊሰራለት ይገባል የሚለው ቶፒክ መምጣቱ በጣም አስፈላጊ ነው። ይበጅ የሚያስበል ነው። እንደው ይቀጥል ታላቁ እኔም ቅድም ዲያቆን ዳዊት እንዳለ አትጥፋ፣ እንዲሁም አባቶቻችንም ደግሞ በተለይ በቲክቶክ ፕላትፎርም በጣም የቤተክርስቲያን ሰዎችም እየመጣችሁ ስለሆነ በጣም ደስ ብሎናልና ያቆይልን እላለሁ። ስላበዛው ይቅርታ በጣም እግዚአብሔር ያክብርልን። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። አይ መጥፋት እንኳን አይታሰብም ከዚህ በኋላ መጥፋት አይታሰብም ብለን እናስባለን። እንግዲህ ስለነበረን ቆይታ በሙሉ እግዚአብሔር አምላካችን የተመሰገነ ይሁንልን። እንግዲህ ጥያቄ ምናምን የምንቀበልበት ሰዓት ቢኖር ደስ ይለኝ ነበረ። ጥያቄ እንቀበል እንዴ? ታደስ እንዴ? እሺ ጥያቄ ያላችሁ አንድ ቁጥር ጻፉልኝ። እሺ
አይ እኔ በቃ አስተምረህ ሌክቸርማ ጥያቄ ከሌለ ጥሩ አይደለም። እሺ ህሊና አበው ሎጎ ጣራ አንዳችሁ እኔ ወርጃለሁ ታላቁ። እሺ ኧረ እኔ አንዳችሁ ላኩ ለማለት ነው። አለ በዙ ብቻና አንዱ መምረጥ አልቻልኩም። የዳዊት ልጅ ወይ ማረኝ። እሺ የደረሰበትን ኢንቫይት አድርጌያችኋለሁ። አክሰፕት በሉና ግቡ ወንድሞች። ልጻፍ። ኦኬ ሎጎስ እሺ ጻፍ። ልጅ ፓዝ ኢንቫይት አድርጌ ነበረ። ኢንቫይት ያረኳችሁ አክሰፕት በሉ። እሺ ልካል እንደ እሺ አክሰፕትድ። እሺ ልጅ ፓዝ ይሰማል? ይሰማል። እንዴት ናችሁ? ሰላም ነው ወይ? ትምህርቱ በጣም ደስ ይላል። ብዙ ነገር ነው የተማርኩት እና እግዚአብሔር ይስጥልኝ ሁሉንም ላስተማሩት። ያው የተወሰነ ጥያቄ ነበረኝ። ይቻላል ጠይቁ። ኦኬ የኔ ጥያቄ ያው እኔ ሰው የጠየቀኝ ጥያቄ ነውና እኔ መመለስ ስላልቻልኩኝ ያው ከኔ በላይ የሚያውቁትን ለመጠየቅ ፈልጌ ነው። ኦርቶዶክሳዊ ነኝና የመዝሙር 40 ላይ ያለው ክፍል ለምሳሌ የመጽሐፍ ቅዱስ ህትመት አለ አይደለ? የ2000 ኦርቶዶክስ ተዋህዶ መጽሐፍ ህትመትና ከዛ በኋላ እየታተሙ የመጽሐፍ ቅዱስ ህትመቶቻችን ልዩነት አላቸው በምንባብ ደረጃና በዚህ ጉዳይ እስቲ ለምሳሌ መዝሙር 40 በ2000 ላይ የታተመው ህትምና ከዛ በፊት ወይም ከዛ በኋላ የታተመው ህትም ላይ ብናየው ልዩነት አለው እና ምንድነው? ስለዚህ ነገር እስቲ የሚያብራራልኝ ሰው ካለ ፕሊዝ። ቴክስቹዋል ዲፈረንሶችን ብቻ ሳይሆን ካኖንም አለው ራሱን የቻለ ቶፒክ። አሁን ኬስ ባይ ኬስ ዴቨሎፕ ያደረግነው እንድንሄድ ነው እኔ የምፈልገው እንጂ አሁን እንደዚህ አቋራጭ ጥያቄዎች በጣም ሺ ናቸው። አንድ ብቻ አይደሉም። አሁን እንዴት 81 ሆነ፣ እንዴት 66 ሆነ፣ ካቶሊክ እንዴት 72 ሆነ፣ እነዚህም ተያያዥ ጥያቄዎች ናቸው እና ሁሉንም ኬስ ባይ ኬስ እናየዋለን። የመጽሐፍ ቅዱስ አጠናን መንገድ ብለን ካኖኑን ሳንነካ ቴክስቹዋል ዲፈረንሶችን ሳናይ አናልፍም። ቴክስቹዋል ዲፈረንሶች ማለት አሁን ኢቭን የሆነ ትርክት መጽሐፈ ሳሙኤል ሲተርከውና መጽሐፈ ነገሥት ሲተርከው ትንሽ ልዩነት ሊኖረው ይችላል። ያንን እንዴት ነው ማየት ያለብን ምናምን የሚሉትን ኢቭን እዛው መጽሐፍ ቅዱስ ውስጥ ማለት ነው ኢንተርናል ኮንሲስተንሲ ብዬ ለቅድም ወይም ኢንተርናል ክሪቲሲዝም ውሳጣዊ ሂስ ሲሰራ እንዴት ነው የሚሰራው? ቴክስቶችን እንዴት ነው ማጥናት ያለብን? ካኖን እንዴት ነው የሚታየው? ቴክስቹዋል ዲፈረንስ ሲመጣ ጀጅመንት እንዴት ነው የምንወስደው? ኮቴሽኖች ወዘተርፈ ቅድም ዘማርያም ሲያሳየን የነበረው መጽሐፍ የሚጠቅመን የዛኔ ነው እና ሁሉንም እንትን እንለዋለን እናየዋለን። ቶፒክ ባይ ቶፒክ ለምሳሌ የመዝሙር 40 ኦኬ ጎን ዳዊት ምናልባት አንድ ሁለት ነገር ለማለት እዚህ ጋር ወንድማችን የምትጠይቀው በጣም እንግዲህ ታላቁ እንዳለው በጣም ብዙ ውይይትና ሰፊ ጊዜ የሚወስድ ነው። በአጭሩ ግን ለአንተ መልስ እንዲሆን ማለት ነው ብሉይ ኪዳንና ሐዲስ ኪዳን ብለን መጽሐፍ ቅዱስን እንለያለን። ብሉይ ኪዳን ኦሪጂናሊ የተጻፈው በዕብራይስጥና በአረማይክ ቋንቋ ነው። አረማይክ በተለይ ትንቢተ ዳንኤል ላይ በአረማይክ ቋንቋ ፊው ቻፕተርስ አሉ፣ ግን ኦቨርዌልሚንግሊ በዕብራይስጥ ቋንቋ የተጻፈ አለ ማለት ነው። ከዛ በኋላ ዕብራይስጥ ቋንቋ it was getting outdated እና ሄሌኒስቲክ ፒሪየድ የምንለው ጊዜ ሲመጣ ከዕብራይስጥ ወደ ግሪክ ቋንቋ ተተረጎመ ማለት ነው መጽሐፍ ክርስቶስ ከመምጣቱ በፊት። ከዛ በኋላ አሁን በተለይ ብሉይ ኪዳን ላይ ያተኮርኩ ነው መጽሐፍ ቅዱስ መተርጎም ጀመረ ማለት ነው ወደ ሌሎች ቋንቋዎች አንደኛው የተተረጎመው ከግሪክ ወደ ግዕዝ አራውንድ 6ኛው ክፍለ ዘመን አካባቢ ትርጉም ተደርጓል። በተለይ መዝሙረ ዳዊት በተለያዩ ስተላስ የምንላቸው ማኑመንት ላይ
የመዝሙረ ዳዊት ቃላት እዛ ላይ ተጽፈዋል እና ቃሉን ብናነበው ከግሪክ ወደ ግዕዝ እንደተተረጎመ እዛ ላይ እናያለን። አንድ ይህንን ያዝልኝ። ፋስት ፎርወርድ አድርገን በሶሎሞኒክ ዳይነስቲ ጊዜ አቡነ ሰላማ ካለ ሁለተኛው ማለት ነው። በሶሎሞኒክ ዳይነስቲ ጊዜ ከአረብኛ ወደ ግዕዝ ደግሞ ተርጉመዋል። መጽሐፍ ቅዱስንም ጨምሮ ማለት ነው። መጽሐፍ ቅዱስንም ጨምሮ ከአረብኛ ወደ ግዕዝ የመጡ መጽሐፍ ቅዱሶችም አሉ። ከአረብኛው ደግሞ የመጣው it's dependent on the Hebrew to Arabic. This is why I said this is a very complex question. ግን እንድትረዳው ብዬ ነው። ስለዚህ ግዕዙ እንደዚህ ይመስላል። አማርኛውን ደግሞ ስናየው አማርኛው ማነው የተረጎመው የሚለው በጣም ደግሞ ወሳኝ ጥያቄ አለ። ብዙ ሰዎች አማርኛው ከእንግሊዝኛው የተተረጎመ አለ የሚሉ አሉ። that is sometimes the case. ግን ከአረብኛም የተተረጎመ ወደ አማርኛ የመጣ መጽሐፍ ቅዱስ አለ። ከአረብኛ ወደ አማርኛ የመጣ ማለት ነው። ይሄንን ጨምሮ ደግሞ ከግዕዙ ደግሞ ወደ አማርኛ የተተረጎመ አለ። ስለዚህ ሶርሱን ማየት ያስፈልጋል ማለት ነው። ይሄ ከየትኛው ቋንቋ ነው የተተረጎመው? ልዩነቱ በተለይ በዕብራይስጡና በግሪኩ ላይ የትርጉም እንግዲህ እንትን ስልጠና ስታደርግ ታየዋለህ። there could be subject verb agreement እንዴት ፍሎ ማድረግ እንዳለበት አንዱ ቃል ወደ ሌላው ቃል ሲመጣ it can appear to look different. ኦርደሩ ሊለያይ ይችላል። ሰብጀክቱን አስቀድመ ቨርቡን አይነት ልዩነቶች ሊመጡ ይችላሉ። ግን ስፔሲፊክሊ ፊሎሎጂስት አይነት ጥናት የምናደርግ ከሆነ ሶርሱን ማግኘት አለብን። የትኛው ማኑስክሪፕት ነው የምታወራው? ደግሞ የዚህ ዋናው ምንጩ ምንድነው ብሎ ማየት ያስፈልጋል ማለት ነው። እና ዋናው መሰረቱ ግን እዚህ ጋር የምናየው ምንድነው? የቋንቋ የትርጉም ዲፍረንስ እንጂ መጽሐፍ ቅዱሱ ጀስት እንደዚህ ነው ለማለት ይከብዳል። ሶርሱን ካላወቅ ነው which manuscript are you talking about የሚለውን ሳናቀው ማለት ነው። I know like አሁን ፐብሊክ ላይ ስለሆነ I know this is a bit too much information። ግን በተለይ like አንተም ፊሎሎጂስት ምናምን ከሆንክ በደንብ ውስጥ ደግሞ ገብተን ሞር ዲቴል መግባት ይችላል። እኔማ አይደለሁም ግን ያው ሰው ጠይቆኝ ነው የ2000ን እትም አውጥቶት ለምሳሌ መዝሙር 40 ከቁጥር 6 ላይ ያለውን ዕብራውያን ላይ ተጠቅሷል አይደለ? ጳውሎስ ጠቅሶታል እሱን ራሱን ክፍልና ከፍተን ራሱ ብናየው እዚህ ላይ የ2000 እትሙ ላይ ቃሉ ተቀይሯል። ዕብራውያን እዛ ጋር የተጠቀመው በ2000 የኛ 2000 እትም ላይ ቃሉ ተቀይሯልና ምንድነው አይነት ነገር ተብለ ስትጠየቅ ምንም መልስ ሊኖር አይችልም። ገባ? ማይኖ ብዙ ሰው ፕሪንት ሊያደርግ ይችላል መጽሐፍ ቅዱስ ግን ያው ቤሲክሊ ይሄ ነበር ግሬት። I'm telling you ሶርሱን ማየት ያስፈልጋል። አሁን እኔ I don't know ወይ ታላቁ ካላችሁ I don't know ግን ህትመቱን ቃሉን አይቼ I need to know the source። አሁን ለምሳሌ ልመልስልህ ለምን ተቀየረ ሲል ወይ ከዕብራይስጡ እየተረጎሙ ነው ወይ ከግሪኩ እየተረጎሙ ነው ወይ ከዕብራይስጡ ማነው ከግዕዙ እየተረጎሙ ነው የሚለውን ማወቅ ያስፈልጋል ነው። ስለዚህ የትርጉም ልዩነት ሊኖር ይችላል። what is the best way to translate እዚህ ያለውን ሐሳብ የሚለው ማለት ነው። ኦኬ አይ ቲንክ እየከፈተው ነው መሰለኝ። ቀለል አድርገን ለማስረዳት ያክል ትንሽ ስኮላር ላይሆን ስለሚችል አብዛኛው ሰው የሚነገረው ነገር ትንሽ ላይገባን ይችላል። እና ምንድን መሰለህ እንትናይ አሁን ስጠይቅ የነበረው ልጅ ማለት ነው ማን ነበር የሚለው ስሙ ልጅ ቶጳዛ ጳዝ ነው። እሺ ጳዝ ይሁን የሚለው ስለመጣብኝ ጳዝ በሚለው ነው ያዝኩት። እና እንትን እኔ ቢዩቲውን ላሳያችሁ ፈልጌ ነበረ በዛው እንትንን ሐሳቤን ልናገርና እንዴት ነገሮችን እንዴት የሰሯቸው እንደነበረ በዛው የተወሰነ ማብራሪያ ቢጤ ለመስጠት ያክል ነው። ምን መሰለህ አሁን ልዩነቶች አሉ 66 ላይ 81 ላይ እንደዚህ የሚባሉ ነገሮችን እንዳልኩ ቅድም ጊዜ ሰጠን እናያቸዋለን ለብቻው ማለት ነው ለብቻው። ግን አሁን ዳዊት ሲያወራ ከሰማኸው እንትኖቹ ቋንቋዎቹ
ሳብጀክት አስቀድመው የሚመጡ ቋንቋዎች አሉ። ልክ እንደኛ አይነት ልክ እንደ ኢትዮጵያ ምናምን ልክ እንደ ግዕዝ እና ይሄ ጥንታውያን ቋንቋዎች የሚባሉት ደግሞ ግስ ነው አስቀድመው የሚመጡት። እንደዛ ሲሆን እና ሲተረጎም ስላይት የሆነ ቴክስቹዋል ቫሪዬሽን ያለው ይመስላል ምናምን እንጂ ወደ ዋና እናት ቋንቋ ወደሚባለው ወደ ብራናው ለምሳሌ ሄደ ስትመለከተው ምንም ወይም ማኑስክሪፕት ቀደም ያለ ማለት ነው። ዳይሬክት ወደ ማኑስክሪፕቱ ሄደ ብታየው ግን የሐሳብም ሆነ የመልእክትም ሆነ የምንም ልዩነት ግን አታገኝበት። ይሄ ምንም አታገኝበት። የሴንተንስ የስትራክቸር ጉዳይ ሊሆን ይችላል። ለምሳሌ በእንግሊዘኛ ሳብጀክት ጠርተህ ነው የምትጀምረው። በግሪክ ግን እንደዛ አይደለም። በግዕዝ ከኦብጀክት ነው የምትጀምረው፣ እዛ ጋር ደግሞ ከሰብጀክት ነው የምትጀምረው ምናምን። ከእንደዚህ አይነት ልዩነቶች ውጪ የጎላ የምትለው እንደዚህ የሆነ የፊደል ምናምን ልዩነቶች ካልሆነ በስተቀር የመልእክትም ሆነ የሀሳብ ለውጥ መጽሐፍ ቅዱስ ውስጥ አይገኝም፣ የለም። እንዳልኩ ቅድም ኢንተርናል ክሪቲሲዝም ሲሰራ ወይም ውስጣዊ ሂስ የሚባል አለ። ውስጣዊ ሂስ ሲሰራ 180 ሺህ እንትኖችን ነው እንግዲህ የምታየው፣ ኮቴሽኖችን። መጀመሪያ ላይ ስነሳ ይህንን ነገር ስጀምር ምንድን ብዬ ነበረ? መጽሐፍ ቅዱስን ኮት ያደርጋል። ራሱ መጽሐፍ ቅዱስ ኮት ተደርጎ ይገኛል። በቃ አንድ መዓት ነገር ነው ኮት የሚደረገው። ልክ እንደ ደመና የበዛ ኮቴሽን አለበት። ያ ሁለት ጥቅም አለው። አንደኛ ጸሐፊ ከጸሐፊ ምን ያክል እንደሚተዋወቅ፣ መንፈስ ቅዱስ ምን ያክል አንድ ሀሳብ በእነዛ ሰዎች እንደሚያስተላልፍ ያሳያል። ሁለተኛ ደግሞ ኢንተርናል ኮንሲስተንሲ የሚባለውን ነገር አስጠብቆልህ ይሄዳል ማለት ነው። ይሄ ነገር ግን ምን ይዞ ይመጣል? ማቴዎስ ኢሳያስን ኮት ሲያደርግ ቃል በቃል ኢሳያስ እንዳለው ነው ወይ ኮት ያደረገው? ቅዱስ ጳውሎስ ዳዊትን ኮት ሲያደርግ ቃል በቃል ዳዊት እንዳለው ነው ወይ ኮት ያደረገው? ኮቴሽን ሲጀመር ቃል የመጠበቅ ጉዳይ ነው ወይስ ሀሳብ የመያዝ ጉዳይ ነው የሚለውንም ግንዛቤ ውስጥ አስገብተን ነው የምንወስደው። ለምሳሌ ቅዱሳት መጻሕፍት ብለን 66 ውስጥ የሌሉ ነገር ግን ሐዋርያት ኮት ያደረጓቸው ነገሮች አሉ። ለምሳሌ የቤተ መቅደስ መታደስ በዓል በሆነበት ቀን ያል ማቴዎስ 10 ላይ መጽሐፍ ቅዱስ ውስጥ 66 ውስጥ ማለት ነው የቤተ መቅደስ መታደስ በዓል የሚባል የለም። ከየት ነው ያመጣው? ኮት ያደረገው ከየት ነው? ኦኬ አሁን ኮቴሽን ቃል በቃል ነገሮችን ኮት የማድረግ ጉዳይ አይደለም። ቃል በቃል ለምሳሌ የሸክላ ሰሪ መሬት ገዙበት በነብዩ በኤርሚያስ እንዲህ ተብሎ እንደተነገረው ይላል አይደለ ቅዱስ ወንጌል። የኤርሚያስ ትንቢት ውስጥ ግን ስትሄድ የሸክላ ሰሪ እንደዚህ በ30 ብር ገዛበት፣ ያንን ሁሉ ዝርዝር አታገኘውም። ቃል በቃል ኮት የማድረግ ጉዳይ አይደለም እንትኑ። አሁን ቅዱስ ጳውሎስን ቃል በቃል ከዳዊት ኮት እንዲያደርግ መጠበቅ የለብህም። ምክንያቱም መጽሐፍ ቅዱስ ውስጥ የሌሉ ሐሳቦች በ66 ኮንቴክስት ነው እማወራ። ምክንያቱም ፕሮቴስታንት ጠየቀኝ ስላልከኝ ማለት ነው። 66 ውስጥ የሌሉ ጭራሽ ሐሳባቸውም ቃላቸውም የሌሉ ነገሮች መጽሐፍ ቅዱስ ኮት ተደርገው ተቀምጠዋል። ማቴዎስ ጽፏል 66 ውስጥ የሌለ ነገር፣ ጳውሎስ ጽፏል 66 ውስጥ የሌለ ነገር። ስለዚህ አሁን ኮቴሽን ስንል ቃልን ጠብቆ ቃል በቃል ኮት የማድረግ ጉዳይ አይደለም ማለት ነው። ታዲያ ምንድነው ከተባለ አንደኛ ማስረጃ የመጥቀስ ጉዳይ ነው፣ ማን ተናግሮታል የሚለውን። ሁለተኛ ደግሞ ሐሳብን መልእክትን የማሳየት የማስቀመጥ ጉዳይ ነው ማለት ነው። ለምሳሌ ትንቢተ ኢሳያስ 42 ላይ እኮ በእጄ የደገፍኩት ባሪያዬን የሚለውን ልጄን ተብሎ እኮ ተተርጉሟል። ልጄን ተብሎ ተተርጉሟል። ማቴዎስ ኮት ሲያደርገው ልጄ ብሎ ነው ኮት ያደረገው። ኢሳያስ ግን ያለው ባሪያዬ ነው በእንተ ክርስቶስ ያለው ትንቢት ላይ ማለት ነው። ስለዚህ አሁን ማቴዎስ ኢሳያስን ኮት ሲያደርግ ባሪያዬ ምናምን እያለ ኮት ያደርግ ማለት አንደኛ የቅዱሳት መጻሕፍትን የአጻጻፍ ዘይቤ አለማወቅ ነው። ሁለተኛ ቴክስቹዋል ክሪቲሲዝምም እንዴት እንደሚሰራ ኖሃውም ትንሽ ሊኖረው ይገባል። እንደ አይነት ጥያቄ የሚጠይቅ ወንድም ካለ ለአንተ ግን እንደ ካውንተር አርጊውመንት ይዘው የምትሄደው ነገር ምን አለ መሰለ? ካውንተር አርጊውመንት ማለት ያው ይገባል ቤት አደርጋለሁ 66 ውስጥ የሌሉ በጽሁፍም በመልእክትም የሌሉ ጉዳዮች ሐዋርያቱ ኮት ያደረጓቸዋሉ። ስለዚህ ሐዋርያቱ ስህተት ናቸው ማለት ነው። ይሄንን ቀጣይ ስትገናኙ ጠይቀው ለሰውየው ወያቨሬዝ ጓደኛህም ከሆነ ምናምን እሱም ብጠይቀው ጥሩ ነው። ምክንያቱም መጽሐፍ ቅዱስ 66 ማለት ነው እሱ የሚቀበለው መጽሐፍ ጭራሽ የማያውቃቸው ነገሮችን ሐዋርያት ጽፈዋል። ሌላውን ተውና ሙሴ ሕዝበ እስራኤልን ሊያስለቅቅ ሲሄድ የተቃወሙት ጠንቋዮች እንዳሉ ይታወቃል። የፈርዖን ጠንቋዮች ማለት ነው። እነሱን ስማቸውን ጽፏል ቅዱስ ጳውሎስ።
ኢያሬስና ኢያንበሬስ ብሎ ጽፏቸዋል። ከየት ነው ያገኘው ስሙን? መጽሐፍ ቅዱስ ላይ አለ? የለም። እንቀጥል። የይሁዳ መልእክት ምዕራፍ 14 ላይ ማነው ቁጥር 1 ላይ ቁጥር 14 ላይ ምንድነው የሚለው? በነብዩ በሄኖክ እንደተነገረ ይላል። ኦኬ እሺ፣ ነብዩ ሄኖክ የተናገሩት ነው 66 ላይ ምን ውስጥ ነው ያለው? ይቀጥልና ቅዱስ ሚካኤል ግን ስለ ሙሴ ስጋ ከዳቢሎስ ጋር ሲከራከር የስድብን ነገር ሊናገረው አልደፈረም፣ እግዚአብሔር ይገሥጽህ አለው እንጂ ይላል። በሙሴ ስጋ ላይ ሚካኤልና ዳቢሎስ የተጣሉት ምን ላይ ነው? አለ መጽሐፍ ቅዱስ ላይ? ይሁዳ ኮት ያደረገው ከሙሴ መሆን አልነበረበትም? ከየት ነው ያመጣው? ስለዚህ አሁን ይሄ ኮቴሽን የሚባለውን ነገር የምንረዳበት መንገድ በጣም መስተካከል ይገባዋል። ለአንተ ደግሞ እንደ ካውንተር አርጊውመንት ይሄንን ይዘኸው ብትሄድ እኔ በጣም ደስ ይለኛል። ሀሳቡ ግልጽ ከሆነልህ ከገባህ ማለት ነው። ልጅ ፓዝ ያ ግልጽ ሆኖኛል። ግን አሁን እዚህ የከፈትከው ብራና መጽሐፍ ላይ መዝሙር 40 ከቁጥር 6 ማንበብ እንችላለን? ጀስት ክሮስ ቼክ ለማድረግ። ኦኬ ግልጽ ነው፣ ችግር የለውም ይቻላል። ማብራራት ነገር ነበረች። እሺ አንጋጠል እንግዲህ ያው እኔ እንኳን ግዕዝ አልችልም፣ የሚችሉ ሊቃውንት ስላሉ እነሱ ያብራሩልናል። መዝሙር ስንት ነው ያልከኝ? 40 ነው። ኧረ ምንድን ነው የሚተውብኝ? ከቁጥር 40 ስለዚህ ብራናም የተወሰነ የምነግራችሁ ነገር ይኖረኛል። ሮች እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ። ወጣ ነው የሚባለው ታላቁ። አይ እንትን ስላይድ እያረኩ አላየሁትም ነበርና እግዚአብሔር ብዙ ዘይሌ ቡላይ ለንዳ ጥሩ ነው። እግዚአብሔር ያለ መምለጥ እስቲ ጥሩ ነው። መዝሙሩ መግጠሙ ጋር እርሞኛል እኮ። መዝሙሩም ገጠመ እኮ አንተ። መዝሙሩ አልገጠመም። ያ አላህ ብፁዕ ዘይሌቡ ላይ ለነዳዩ ምስኪን እምነትይት ያድነው እግዚአብሔር። እሺ እግዚአብሔር ያቀው ምድሮ ያገባው ውስጥ ለጸላይ ሆ። እሺ ቁጥር ስንት ላይ ነው አልከኝ? 6 ነው? 5 ወይ 6? አሁን እኮ ችግራቸው ይሄ ነው። ጥንታውያን ብራናዎች ቁጥር ምናምን አይመቻቸውም። ምንድን ነው የሚለው እንትኑ አማርኛው? ሐሳቡን ይናገር። ሐሳቡን ዕብራውያን ላይ የተጠቀሰው ቃል እኮ ነው። ቀጥታ እዚህ ላይ ምንድን ነው የሚለው? ዳዊቱ ላይ ያለው ምንድን ነው ነው እንጂ ነው የምልህ። እሱን ንገረኝና ለማውጣት እንዲመቸኝ ብዬ ነው። ዕብራውያን ላይ እንደተጠቀሰማ ተግባባን። ብፁዕ ዘይሌቡ ላይ ለነዳዩ ምስኪን ድሃንና ነዳይን የሚያስብ ብፁዕ ነው እየተባለ እዚህ በዳዊት አድርጓል። ይሄ ስጦታሽ ሪቾ እሷ ትመስለኛለች። ስጋን አጥልኝ ምናምን የሚለው ነው 41 ነው ይሄ። አሁን ይሄ የከፈከው ብፁዕ ዘይቤላ 41 ነው። ሜቢ ኖርማል መጽሐፋችን እሱ የፈለገው ስንት እንደሆነ አፕሊኬሽን ላይ ነው 40 የሚለው 41 ነው። ብፁዕ ዘይቤላ ስጋን አዘጋጀህልኝ ምናምን የሚለው ነው። ስጋን እሺ መዝሙር 40 የማውቀው ብፁዕ ዘይቤላ እንግዲህ ከታች ጽፏለች። መስዋዕትን ቁርባንን አልወደድክም፣ ስጋን አዘጋጀልኝ፣ የሚቃጠለውንም ስለ ኃጢአት የሚቀርበው መስዋዕት አልሻም የሚለው ነው። ዘጠኝ ወይም 41 ላይ እስቲው ታላቁ ቁጥር 6 ላይ አንድ ተመለስ። ይኸውልህ ታላቁ ብፁዕ ዘይቤላ ይሄ 41 ላይ ነው። ወደ ኋላ 39 ላይ ምዕራፍ 11 ላይ ነው። ዘይሌቡ ይሄ በቃ ይሄን ነው የፈለገው። 39 ላይ ነው። እዚህ ላይ ነው። ከምዕራፍ ከ9 በኋላ ይለያየ የለ ግዙና ይሄኛው ጸኒያ ይከወል እግዚአብሔር ነው። ታዲያ 39ማ 80 ወተም። እሺ ቁጥር 6 ላይ ስጋን አዘጋጀህልኝ። እሺ የሚቃጠለውንና ስለ ኃጢአት የሚቀርበው መስዋዕት አልሻም የሚለው ማለት ነው። እሺ እንደዛ ይላል ገዟ።
አይ ምንድነው ከሂብሪው ኤፕስትል ጋር ያለው ልዩነት ምንድነው? ኖ ከ2000 እትማችን ጋር ይለያያል ነው መለኔ የ2000 የኛ የመጽሐፍ ቅዱስ 2000 አለነትም አይ ከሂብሪው ከሱ ጋር ይለያያል። ይሄ ሐሳብ የለም። ሂብሪው ጋር ልዩነት አለው ስለ ኖ ነበር እንጂ ይሄ ትክክል ነው። የ2000 እትም ነው ልዩነቱ። ይሄማ ትክክል ነው አልከኝ እኮ ትክክል ነው። ይሄ የ2000 እትማችን ግን ይሄ የለውም። ይሄ ፓርት የለውም። ጳውሎስ ዕብራውያን ላይ የተጠቀመው ማለት ነው። እኮ ቃል ነው ልዩነቱ ነው ወይስ እንዳለ ሙሉ እንትኑ ተዘሏል ነው ሙሉ ቁጥሩ? ሙሉ እንትኑ ተዘሏል ነው ሐሳቡ ሌላ ሐሳብ ነው 2000 ላይ ያለው ማለት ነው። ሊሆን አይችልም። እና ያማለን እሱንም የ2000 መጽሐፍ ቅዱስ ጄሌ ስላለ አሁን በዚህ ካሜራ መክፈት አልችልም እንጂ ከፍተን እናየዋለን። የሐሳብ ልዩነት የለውም። ያንኛው ስለ ሀ እያወራ ይሄ ስለ ጨ እያወራ አይደለም። ሁለቱም 39 ላይ ነው 2000 እትሙ 39 ላይ ነው 2000 እትም ላይ 40 ሳይሆን ስለ ምዕራፍ 39 ነው አሁን የከፈትከው 2000 እትሙ ላይ አይ እንትኑ ነው ልዩነት አለው የሐሳብ ልዩነት አለው ምናምን ሲለኝ የሐሳብ ልዩነት የለውም። የቃላት ልዩነት ሊኖረው ይችላል ያው ይችላል። 2000 እትም ይሄን ብቻ አይደለም አንዳንድ ትንሽ በዛ ያሉ ክፍሎችም ላይ የተስተካከሉ ቃላት አሉ። በስነ ስርዓት ቃላት ፊደል ምናምን ሳይሆን ቃል አለ። ስጋን አንጻልኝ ነው የሚለው ታላ ስጋን አዘጋጀህልኝ የሚለው ይሄኛው ምን ነው የሚለው መስዋዕትና ቁርባንን አልወደድህም ስጋን አንጻልኝ ነው የሚለው። እኮ ኦኬ ምናልባት ሹናይ እንደሆነ ልጅ ፓዝ አፕሊኬሽኑ ላይ ትክክል ነው። መጽሐፉ ላይ ሃርድ ኮፒው ላይ ነው ልዩነት ያለው። ኮፒው ነው ያነበብኩልህ ያለሁት ስጋን አንጻልኝ ነው የሚለው አዘጋጅ እንጂ ሙሉ አረፍተ ነገሩ ትክክል ነው። አንድ አይነት ነው። እሱን ነው የምልህ። አንተ ጋር ምንድነው ይኸውልህ መስዋዕትና ቁርባንን አልወደድህም ልጅ ፓዝ አንተ ጋር ምንድነው የሚለው? እሺ ወጥቼ ላንብብልህ። እዚህ ከወጣህማ ስለማይሰማን አይሰማንም ከወጣህ እሺ እናንተ አፕሩቭ ካደረጋችሁት ችግር የለውም። ስለዚህ መጽሐፍ ቅዱሶቹ ይለያያሉ ማለት ነው። እንደዛ ምንድን አንተ ጋር ይኸው አሳድገኝ ታላቁ ተው እንጂ ልጅ። እሺ አይ ምን እንደሚል ቆይ አሁን ማስተካከያው ከመሰጠቱ በፊት ልጅ ፓዝ አንተ ያየኸው ቃሉ የትኛው ነው? ይሄ የ2000 እትሙ ነው አየኸው መዝሙር 39 ቁጥር 40 መዝሙር 39 40 እዚህ ጋር ቁጥር 6 ላይ ኦኬ ይታያል። መስዋዕትና ቁርባን አልወደድህም ስጋን አንጻልኝ የሚቃጠለውን ስለ ኃጢአት የሚቀርብ መስዋዕት አልወደድህም አይልም ይላል ይላል። ትክክል ነው። በቃ አረጋግጠልኛል። በቃ ይሄ ነው እና ታዲያ ገዙ ላይም እንደዚህ ነው የሚለው። በነገራችን ልጅ ፓስ ምን ነው እኔ ያነበብኩት መጽሐፍ ላይ ግን ኮምፕሊትሊ ይሄ ሐሳብ የለም። ለዛ ነው ኮንፊውዝ ሆንኩት እኔ ራሴ። ሜቢ ያነበብኩት በደበኛ ይዞት ምን አይደለም ማለት አዲሱ በደበኛ ይዞት እንዴት መሰለህ። በነገራችን ላይ ልጅ ፓዝ አንድ የምነግርህ ነገር ብዙዎቻችን እነሱ ሲነግሩን የነሱን አይን እናደርግና እናምናቸዋለን እንጂ አውጥቶ ማየት መልመድ አለብን። ይሄው እንግዲህ አሁን አዲሱ ይሄ የ2000 ዓመት እትም ነው መጽሐፍ ቅዱስ አሁን ያሳየው። ስለዚህ እስቲ አውጥተህ ደግሞ አንተ ማየት ከዛ በደንብ ሪፈር አድርገህ ስታረጋግጥ መምጣት።
አዲሱ መደበኛ ትርጉም ከሚለው ጋር ምንድነው ልዩነቱ? አዲሱ መደበኛ የፕሮቴስታንት ነው። ምን ይገናኛል? ከቀደመው ከነሱ ከ66ቱ ጋር እንኳን አይገናኝም። በነገራችን ላይ ፍጹም የክህደት መጽሐፍ ነው። ኦኬ ያ ቴንክ ዩ በጣም አመሰግናለሁ። ተመልሶልኛል። እግዚአብሔር ይስጥልኝ። እሺ ያው ምናልባት እንትን እንድትል ወደፊቱ አጥርተህ ለማየት እንዲጠቅም ግን ልጅዬ አዲስ ከሆንክ ለእንደዚህ አይነት ነገር ፕሮቴስታንቶቹ የራሳቸው የሆነ መጽሐፍ አላቸው። ማለት ራሳቸው የጻፉት ራሳቸው የቀነኑት ምንም በቃ እንትን የሚለው ነገር የለም። አሁን አዲሱ መደበኛ ትርጉም በጆሮ የነገርከኝ ምናምን ነገር ነው የሚሉ የፕሮቴስታንቶቹ ማለት ነው። የግርጌ ማብራሪያ የሚሉት ነገር አለ ደግሞ እነሱ ራስ ሳይኖራቸው እግር ላይ ለምን እንደሚሄዱ አይገባኝም። የራስጌ ማስታወሻ የለውም፣ የግርጌ ማስታወሻ ግን አለ መጽሐፉ። እና የግርጌ ማስታወሻዎችን የምታነብ ከሆነ በጣም ብዙ የሚያስቁ ነገሮችን ታገኛለህ። ማለት ወደ መዝናናት ሁሉ ሊወስድህ የሚችል ነገር ማለት ነው። እና አሁን እዛ ላይ አዲሱ መደበኛ ትርጉም እንዲህ ይላል፣ አዲሱ መደበኛ ትርጉም እንዲህ ይላል። እሱኛ አይመለከተን። ፕሮቴስታንቶቹም ራሱ ክደውታል አይደለም እኛ ማለት ነው። ፕሮቴስታንቶቹ ራሱ አዲሱ መደበኛ ትርጉም የኛ ቀኖና አይደለም ብለው ጥለውታል። እና እሱን እያስነበቡ ከሆነ ወንድማችን ይህንን ቀድመህ ልትነቃባቸው ይገባል። አዲሱ መደበኛ ትርጉም ፕሮቴስታንትም አይመራበትም፣ እኛም አንመራበትም። ከቁርአን ትንሽ መለስ ነው የሚለው ያው ነው። ስለዚህ እነዚህ ቴክስቹዋል ቫሪያንቶችን እንዴት እንመልከት፣ ማኑስክሪፕት ከማኑስክሪፕት እንዴት እናነጻጽረን አሁን የሚሉት ትንሽ ጠለቅ ያሉ አካዴሚካል አንደርስታንዲንግ የሚፈልጉ ጉዳዮች ካሉ ዊኬንድ ከሰሱን። ነገር ግን አሁን ያነሳው ክፍል ልዩነትም የለውም፣ ምንም የተለያየ ነገር የለውም። ልጅ አለ ልጅ ፓዝ ያ አለውኛው ታላቁ ቴንክ ዩ በጣም እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ጥያቄ ሲኖረኝ እንደዚህ ገብቼ ጠይቃለሁ። ችግር የለውም። ደስ ይለናል መጠየቅ ይቻላል። እሺ አባቴ ቴንክ ዩ በጣም እግዚአብሔር ይስጥልኝ። እሺ ሌላ ጥያቄ ያለው ሰው ካለ እንቀበል። ሰው እንቀበል። ጥያቄ ያለው ሰው ካለ ገስት ሪኩዌስት ላይ ካለ አስገባ ባለ ያስገባታ። ግን እንደዚህ አይነት ነገር እሺ አንዳንዴ እንትን እንዳይሉ አሁን ገዙንና እንትን ሪፈር የምናደርግ ከሆነ ወደፊት ምናልባት እናያለን ብዬ ተስፋ አደርገዋለሁ። የቫሪያንት ነገር ከተነሳ ገዙ ላይ ማን ይኖራል? አሁን ሁሌ የተለመደችው መዝሙር 62 ላይ ለምሳሌ አይተህ ከሆነ ወሮስኩ በጽሜ አለ አይደል? በአማርኛው ሐሰትን የሚወዳሉ ምናምን አሁን የሰማይና የምድር ነው። እችን ዘር ካየናት ድልድይ ያልክ ካወጣ ያስቸግራል። አስብበት ወደፊት እንዳስተምር ከሆነ አሁን አላገኘነውም እንጂ አሁን ባልኩ መንገድ ደግሞ ሊመጣ የሚችልበት ነገር ይኖራል። እሱን እኮ ነበረ ቀደም ያልኩት። በጣም የሚያነጋግር ነው። earliest attested, second earliest attested, standardized እና የመጨረሻው ደግሞ እንዴ ቃሉ ሊጠፋብኝ ነው እንዴ 18th century version ደግሞ አሉ። anyway እና ብዙ ማለት ይቻላል እዚህ ላይ። ለዛ ነው ግን essentially የትርጉም kind of choice of translation choices አሉ። this is a translation ጉዳይ እንጂ ቀደም እንደተባለ ዋናው ግን ሐሳቡን የለቀቁ አይደሉም ለማለት ነው መያዝ ያለብን እንጂ ብዙ የሚያነጋግሩ ነገሮች ሊኖሩ ይችላሉ። just ቀደም መጀመሪያ ላይ እንዳልኩት እንደው just general knowledge ከሆነ ብዙ የሚያነጋግሩ ነገሮች ሊኖሩ ይችላሉ። በተለይ ደግሞ ሌላው ለምሳሌ እሺ መዝሙረ ዳዊትን ብንወስድ የጸሎት መጽሐፍ መዝሙረ ዳዊት አለ አይደለ? ይዘን የምንሄደው እና መጽሐፍ ላይ ደግሞ ያሉት ራሱ ቢታዩ there's different traditions of both ብዙ ማለት ይቻላል። የነቢያት ጸሎቱ መጨረሻ ላይ ያለ ማለት ነው። እኔ ሪስ ስለሰራው ነው እዚህ ላይ እና ጸሎተ ሕዝቅኤል ቢታይ the evolution of it versus በመዝሙረ ዳዊት በዚህ በጸሎት መጽሐፋችን ላይ